አንብብሽ እንስማ። አይዞህ ይሄ እኮ እኔን አይመለከተኝም። እኔ በተረት አላምንም። እኔን ስጠይቀኝ በጥቅስ ነው የምጠይቀኝ። እኔ ጴንጤን ስጠይቅ በእንደዚህ አይነት በተረት መጽሐፍ አለም እምነቴን የመሰረትኩት። ጴንጤ ፊት ስትቀርብ መጽሐፍ ቅዱስ ብቻ ብለህ ነው የምትቀርበው። ከእግዚአብሔር ቃል ውጭ ሌላ የምንከተለው ተረት የለንም። ስለዚህ አንተ እኔ ፊት ስትቀርብ ጥቅስ ይዘህ ነው የምትቀርበው። ስለ አንተ ግን ሳወራ ተረትህንም ይዤ ነው የምቀርበው። ወንድማ ጳውሎስም አይዞህ አሁን መጽናናት ነው ያለብህ። በቃ አሁን ወደ ጉዳዩ እንግባ፣ ወደ ጉዳዩ እንግባ። እሺ ይኸው እንደዚህ ይላል። ይህንን ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጢያን ፊቱ አቁሞ የበቀል ፍርዱን በገለጠ ጊዜ በኃጢያን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጢያን መፍረድ ይተዋል ይላል። እሺ ይህን ክፍል ትቀበለዋለህ? አሁን ያነበብኩልን ምን አልከኝ? ቆይ ሮያል እመጣለሁ ወደ አንተ፣ ወዳጃችን ነው። ትቀበለዋለህ ይህንን ክፍል? ወንድም አለ ማንን ነው? እኔ ነው ትንሽ ወጥቼ ነበር፣ ይቅርታ። ችግር የለም። ምን አልከኝ? አሁን ያነበብኩትን ትቀበለዋለህ? እውነቱን ለመናገር አልሰማውም። እደግምልሃለሁ ብራዘር፣ መሰለስም ካለብኝ እሰልስልሃለሁ። እሺ ይኸው ይህም ስም በተጠራ ጊዜ የማርያም ስም ማለት ነው በተጠራ ጊዜ የፍጥሯን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇም መድኃኒታችን ኢየሱስ ክርስቶስ ኃጢያንን በፊቱ አቁሞ የበቀል ፍርዱን በገለጠ ጊዜ በኃጢያን ፊት ላይ በቃል ኪዳኑ ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባይ ፍርድ ትቶ በቸርነቱ በኃጢያን መፍረድ ይተዋል ይላል። ትቀበለዋለህ? ምን አልከኝ? አውቀህ ነው ወዳጅ? ሄሎ አይ በእውነት አይደለም፣ በእውነት ልክ ነው። አንድ ቀልድ ትዝ አስባልከኝ። የቴሌ የኦፕሬተር ዘመን ጊዜ ማለት ነው። ብር አበድረኝ ሲለው አይሰማም እያለ አስቸገረና ኦፕሬተሯ በመሃል በጣም ሰልችቷት እባክህን ብር አበድረኝ ነው የሚልህ ትለዋለች። በቃ ከሰማሹ አንቺው አበድሪው አላት ይባላልና ለሶስተኛ ጊዜ ድገምልህ ነው። ለሶስተኛ ጊዜ ድገምልህ። ምናልባት ሌሎቻችሁ ከሰማችሁ ብራዘርስ ወይ እናንተ ወይ አበድሩን ወገኖች። አሁን ይሰማል? ቀጥላው ይሰማኛል። ይሰማል? የሰማችሁ ወይ እናንተ አበድሩን እስቲ ወገኖች። ይሰማኛል። ልቀጥል? ይሰማኛል። እሺ ልቀጥል? እሺ ለምን አታነበውም አንተ? አይታየም? አሁን አልመጣልህ? እግዚአብሔርን ቪዲዮ አይታየኝም በእውነት። እሺ ስልኬ ነው መሰለኝ፣ እኔ አላውቅም። ሊሆን ይችላል። እሺ ብዙም ቲክቶክ ብዙም ልምድ የለኝም በዛ። ችግር የለም፣ ልምድ እያየ ነው ቪዲዮ የሚሰጠው። እሺ ይህም ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጢያኑን በፊቱ አቁሞ የበቀል ፍርድ በገለጠ ጊዜ በኃጢያን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባይ ፍርዱን ትቶ በቸርነቱ በኃጢያን ላይ መፍረዱን ይተዋል ይላል። ትቀበለዋለህ? አዎ እቀበለዋለሁ። እሺ ምክንያቱም ልናገር
እቀበለዋለሁ። እድል ከሰጠው እሺ ልናገር። አንደኛ በመጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር ጥቅስ አያይዤ ነው የምናገረው። እሺ የመጀመሪያው እግዚአብሔር በቸርነቱ ነው ያለው። እግዚአብሔር በቸርነቱ ምንም ነገር እንኳን አሁን የተናገርከው ከኪዳን ላይ ያነበብከው መጽሐፍ ላይ ይቅርና በመጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ አብ ወልድ መንፈስ ቅዱስ ሲኦል የወረደውን ራሱ ከሲኦል ማውጣትም በምህረቱ በቸርነቱ ማውጣት ይችላል። ስለዚህ ይሄኛው ስሙ በተጠራበት ቦታ በእመቤታችን አማላጅነት ይችላል። ይሄኛው ከኢየሱስ ክርስቶስ ጋር ከማመን ጋር ይገናኛል ወይ ነው ጥያቄው። እኔ ደግሞ አንተ ያለኝ ርዕስ ኦርቶዶክስ ነው። ለዚህ ነው ከኪዳን ያወጣው። እሺ እንግዲህ የለም ሳቁን ትንሽ አቆየው፣ ለቅሶ ስለሚሆን ትንሽ አቆየው ለቅሶ ሳቁን። ኧረ በእናትህ በጣም ትገርማለህ። እሺ ክሳሰን በአንደኛ ሳሙኤል ክሳሰን በቃ ምዕራፍ 2 ላይ ጨረስኩ። ኧረ ልጥቀስልህ አንዴ። ቆይ ሮያል አንዴ ወንድሜ ሮያልዬ አንዴ። እሺ አንደኛ ሳሙኤል ላይ እንደዚህ ይላል። በምዕራፍ 2 ከቁጥር 6 ላይ እንዲህ ይላል። አንዴ ልቀጥል ዳንዬ ሰምቻለሁ። እሺ እንዲህ ይላል። እሺ እግዚአብሔር ይገድላል ይላል፣ ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እሺ ስለዚህ እግዚአብሔር በቸርነቱ ምንም ነገር ወይም ደግሞ በቅዱሳን ለምሳሌ በሉቃስ ወንጌል ምዕራፍ 13 ላይ ከቁጥር 7 ላይ የተጠቀሰ ጥቅስ አለ። ቁረጠው ሲባል አይ ትንሽ ልቆጥፍላት ብሎ በተራዳይነቱ የተናገረ መልአክ አለ። 10 ቦታ ላይ አትሂድ ብራዘር፣ አንዱን በልና ከዛ ሊያዝልህ። በቸርነቱ እግዚአብሔር ያድናል እያልከኝ ነው ያለው። ከሲኦልም ያወጣል፣ ከሲኦል ራሱ ያወጣል። እግዚአብሔር ሲኦል ገብቶ ሲኦልን ራሱ ያወጣል። መጽሐፍ ቅዱስ ተናገረ። በቸርነቱ ያደርጋል። በቸርነቱ ነው ያለው። እንግዲህ ያስኩልህ በቸርነቱ ያስኩልህ። በቸርነቱ በጣም ጥሩ። መቼ ሲኦል የወረደ ሰው አጥፍቶ ነው አይደል? ሳያጠፋ አንዴ ይቅርታ፣ ሲኦል የወረደ ሰው አጥፍቶ ነው እንጂ ዝም ብሎ ሳይጠፋ አጥፍቶ ሲኦል አይከተም እግዚአብሔር። አንዴ ተደማመጣ ብራዘር፣ ተደማመጣ። ያስኩልህ ወዳጄ፣ ተረጋግተህ አውራ ወዳጄ። ልጨርስ ጻፍኩልህ በቃ ወዳጄ፣ ልጨርሳ ዳኒ አልከኝ። አረ ተደማምጣ አውራ ብራዘር፣ በቃ መለስክልኝ። ያስኩልህ አንተ ራስህ በቸርነቱ ብለህ ነው ያነበብከው እኮ። ይኸው ጻፍኩልህ ወዳጄ። ዛሬ ግን ኪዳነ ምሕረት ነች። ሻማ አብርታችኋል ጋይስ? 200 ሰዎች ሻማ አለበራችሁ? ሻማ ቆይ ሮያል ሻማ እሺ፣ ቆይ ሮያል ሚዩት አድርግ፣ አትረብሽ። በቸርነቱ አለን ወዳጃችን። ኦኬ፣ በቸርነቱ የዳነው ኃጢአተኛ ነው አይደል? ወዳጅ ና እንጂ ብራዘር ና ተመልሰና ና ወዳጄ። እችን ሳቋን ለቅሶ አድርገናት ሰምተናት ነው እንድትሄድ የምፈልገው። እና ና ተመልስ ካለ ና ተመልስ፣ አንድ ቁጥር ጻፍ ብራዘር። ና ወዳጄ ና እባክህ ይመጣል እሱ። ግን እኔ ማንደራደርበትን ለምን እንደምትጠይቁ እኔ አንብበው ያልኩ አንደራደርበትም እኮ ምንም አይለወጥ ሀሳብ ስለሆነ ዝም ብሎ መድከም ነው ልልህ ነው። አይ ሮያል ቤተክርስቲያን አይ እኛውን በማስረጃ ነው የምናወራው ስለአንተ አይደል። አንተ አሁን ለእኔ ሮያል ጥሩ ጴንጤ ነው፣ ቤተክርስቲያን ግን ይኸው እንዴ ጴንጤ ነው አልገባኝ። ለእኔ አሁን የአንተ አመለካከት ጥሩ የጴንጤ እምነት ነው። ለምን አይ አንደራደርበትም ስልህ በቃ በማርያም አማላጅነት አንደራደርም። ስለዚህ ምን እኮ ላሳይ እኮ ነው ለምን የሚለውን ላሳይ ነው። እሺ ምንም ለምን ብሎ ነገር አንዴ ስለተመለሰ ቆይ አንዴ እንኳን ድርሳን ላይ መጽሐፍ ቅዱስ ላይ ባይጻፍ ብያለሁ እኔ። ቆይ በማርያም አንደራደርም። ሮያል አንዴ ቆይ ፕሊዝ፣ ቆይ አንዴ እመጣለሁ፣ ጊዜ እሰጣለሁ። እሺ ልጨርስ። ኃጢአተኛ ሰው ነው አይደል በቸርነቱ ሄዳ ነው? አዎ። በማን አማካኝነት? በማን ስም አማካኝነት? በእመቤታችን አማላጅነት ነው። እሺ በቸርነቱ ቦታው ላይ በማርያም ነው የሚለው። እሺ እኮ የእግዚአብሔር ቸርነት ያገኘ በማን ስለሆነ ነው?
በቅዱሳን በቃ ባጭሩ በመቤታችን እሺ በማርያም ኪዳነ ምህረት የሚለው ድርሳን ላይ ሄደ ግድ የለም ሳቅን አስቀምጦ ብራዘር ለበኋላ ይጠቅማል ወዳጅ አታባክ ነው አሁን ወንጌል አስተምሩ ነው ያለ ቦታው አታባክ ነው ብራዘር አንዴ ስሜት ያቱን እሺ ምን አለን ያወራነው ኖሬ ሪቫይዝ አድርግላችሁ ይሄው አርግ እስቲ እንስማ በቸርነቱ አለን ኦኬ በማርያም አማላጅነት ምንድነው እሱ የሚድነው ኃጢአተኛና በደለኛ ሰው ይድናል አለን ኦኬ ቀደም ስጠይቀው መጀመሪያ ላይ ስጠይቀው ኦኬ ምግባር የሌለው ሰው ኤርሚያስ መስልከኝ ኮሰጽፍ ቀጥል ግድ የለም ሳቅ ለበኋላ አድርገው ለአንተ እያሰብኩልህ ነው ጌታ ለበኋላ ይጠቅማል እሺ ምግባር የጎደለው ሰው መጽሐፍ ቅዱስ አይድንም ብለህ ጥቅስ ጠቅሰህልኝ ነበር አይደል ምግባር የጎደለው ሰው አይድንም ብለህ ጥቅስ ጠቅሰህልኝ ነበር አዎ ታስታውሰዋለህ እሱን ጥቅስ ምን ነበር የጠቀስከው ምግባር የሌለው ሰው ፍሬ የሌለው የዮሐንስ ወንጌል ምዕራፍ 15 ላይ ራሱ ፍሬ ያላፈራ ይቆረጥ ተብሏል ታዲያ ፍሬ ካላፈራ ምን ይቆረጣል ከግንዱ ላይ እሺ አላልኩም 15 አንድ ዮሐንስ 15 አንድ እሺ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ኃጢአተኛና በደለኛ ሰው ኢየሱስን በማመኑ ይድናል ይድናል ምን አልከኝ ይቅርታ አንዴ ጥያቄ አንድ ኃጢአትና በደል ያለበት ሰው ኢየሱስን በማመኑ ይድናል ወይ ኃጢአት እየሰራ ካመነ አይድንም ኃጢአት ከሰራ አምኖ ኃጢአት ከሰራ አይድንም እሺ አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም ምን ማለት ነው ግራ አትጋባ አንድ ኃጢአተኛና በደለኛ ሰው የማርያም ስምን በማመኑ ስሟ በመጠራቱ ይድናል ወይስ አይድንም እንደዚህ የሚል ጥቅስ የለም በምልጃዋ በአማላጅነቷ ያምናል የሚባለው እንጂ ይድና እሷ እግዚአብሔር አይደለችም ኢየሱስ ክርስቶስ አይደለችም አንተ አሁን ዝም ብለህ ከሌላ ነገር ለማገናኘት ስለፈለክ ነው እንጂ እኔ ጥያቄ ላይ ነኝ አሁን ማስረጃ ከፈለክ ትጠይቀኛለህ እንጂ እኔ ጥያቄው አሁን ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም ያምናል እንጂ ይድናል ሳይሆን ያምናል በምልጃዋ ያምናል የሚባለው ያምናል ወይ አረጋጋው ጥያቄ መፈታተል ለዚህ ሳቅን ትንሽ በኋላ አድርገው ያልኩ ለዛ ሳቅን አቆየው ያልኩ ለዛ ነው አየህ አይዞህ ወዳጅ ጎበዝ ጥያቄ ኮንክ ጠይቅ አይኸው ብራዘር አንዴ ተረጋጋ በጣም ወሳኝ ጥያቄ ነው የጠየቁ ኃጢአተኛ ሰው በማርያም ምልጃ ይድናል ወይስ አይድንም ይድናል ሮያል አንዴ ሚዩት አድርግ ፕሊዝ ቴንክ ዩ በእኔም ተሳታፊ እኮ ነኝ ምንድን ነው አይ ቆይ ሐሳብ እንዳይበተን ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም እየጠበቅኩ ነው ያለሁት ወዳጅ በምልጃ ያምናለው የሚባለው ወዳጅ እኔ ጥያቄ በማርያም ምልጃ ይድናል ወይስ አይድንም ጥያቄ በማርያም ምልጃ ኃጢአተኛና ይድናል ወይስ አይድንም ካመነ ከኃጢአቱ ከተመለሰ ነው ዝም ብሎ ኃጢአት እየሰራ አይደለም ወዳጅ እኔ ጠየቁ ስላልተመለሰ ሰው ነው ጠየቁ ኃጢአተኛ ሰው በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም አይ በላ ውጣው ብራዘር እንደ ቅድሙ እየሳክ መልስ በምልጃዋ ነው አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል በምልጃዋ አዎ ይድናል አምኖ ኃጢአቱ ይድናል ብራዘር ስለተመለሰ ሰው አይደለም ያልኩ አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም ስለ ይድናል ነው ያልከው ምንም ማወናበድ የለም አይ ጴንጤ ፖለቲካ መስራት ሁሌ አንድ ቀን ከመጣው በጣም እምነትን እያወራውልህ ምንድነው እሱ ፖለቲካ የምታወራው ብራዘር ሮስ በኢየሱስ አምናላችሁ ትላለህ አንተ አይ ለዚህ ነው በእውነት ለበኋላ ይሄ ሳቂ ተቅማለ ያልኩት ለዛ ነው አሁን እስቲ እንደቀደም ሳቂ እስቲ አንድ እስቲ የቀደም ሳቂ
የቅድሟን ሳቅ አንጣት አንዴ ብራዘር፣ እውነት የቅድሟን እንደ ቅዱስ ሚካኤል እግዚአብሔር ይቅር ይበል ነው የምልህ። እንዲህ መበሳጨቱ ምናምን ቶ የቅድሟን ሳቅ አንጣት። ርዕስህን ያው ወደ ሳቋን አንጣትና ልቀጥልልህ ብራዘር። እስኪ ሳቋን የቅድሟን ሳቅ እሱን አሁን ሀዘኑን ለቅሶውን ምናምን ሮሮውን ተውና የቅድሟን ሳቅ አንጣት። በነፍስ አልቅስ ወንድሜ፣ የምሬን ነው የምልህ። የቅድሟን ሳቅ አንጣት። የት ጠፋች? ለአንተ እኮ አለ ምስቀው በአንተ ላይ ላደረው አጋንንት እኮ ሳቅ ነው። ሳቅ ውስጥ የቅድሟን ሳቅ ፍጡር ነህ። ሳቃት የቅድሟን ሳቅ። ርዕስ ላይ ተመለስ። በኢየሱስ ታምናላችሁ አልከን አይደለ? አዎ በኢየሱስ እናምናለን። በቃ መሳቅ ሁላ እንደጠፋብህ ላሳይ ነው። አንዴ ስሜት ያቱን ፖለቲካ ትስራ በና መጽሐፍ ወንጌል አውራ ስሜት ያቱን ወዳጅ ስሜት ያቱን ወደ ርዕስ ተመለስ ብሮ ፓፓ ወደ ርዕስ ተመለስ። ኢየሱስ አሁንም ስሜት ይሆናል። ለዚህ ነው የቅድሟን ሳቅ ኪዳነ ምሕረት ላይ ነው። አንተ ገና መጽሐፍ ቅዱስን እኮ ሳታወራ አይዞህ። በጣም የሚያሳዝነው እግዚአብሔር ልቦና ይስጥ። እንደዚህ እንደምታዝን ስላወቅኩ እኮ ነው ቅድም የቅድሟን ሳቅ አስቀምጣት ያልኩ። ለዛ ነው ከሚካኤል የተማረው ወዳጅ ሳቋን አስቀምጣት ያልኩ። ለዛ ነው ፖለቲካ አንተ ሞአረኩ። አዎ በቃ አሁን ሚውት አድርግ። ስሜት ያቱ እንደዚህ እንደምትማረር ስለማቅ ነው። አይ እኔ ሰዓት አሁን ሚውት ታደርጋለህ። ልቀጥል። ሚውት ታደርጋለህ ወይ ወዳጄ? ሚውት ታደርጋለህ? እስቲ እድል ስጠን ለመጠየቅ። እንጠይቃችሁ መቼ ነው የምትጠይቀው? ታደርጋለህ ወይ? መች ጨረስንና ምን አለና ነው? ምን አንተ ድርሳን መጽሐፍ ቅዱስን ዘለ ድርሳን ኪዳነ ምሕረት ዋየቺ ሳቀ ስለመጣች አሁን በቃ ሪላክስ አድርግ። ሪላክስ አድርግ። ቴንክ ዩ እሺ ሚውት አድርግ። ቀጥል ልስማ ሳቀን ነው የምፈልገው። በቃ አሁን ተዝና በቃ ፈታ ብለሃል። እሺ እንደዚህ ይላል። ቀደም ምን አለን? ይኸው አንድ ምግባር የጎደለው ሰው ኃጢአተኛ ሰው በኢየሱስ ሲሆን አይድንም። እዛ ቤት ኧረ አንዴ ቆይ ወዳጅ እችንም ሳቅ ለበኋላ ታስቀምጣታለህ። ሳቅ ስለ በምን መሳቅ በሚያስፈልግ ሰዓት አታባክን። ሳቅ አታባክን። እንደ ቅድም ይሆንብሃል። እንጠይቃችሁ ባካችሁ። አንዴ ወዳጅ አንዴ ቀደም ምን አለን? ኃጢአተኛ በደለኛ ሰው በኢየሱስ ሲሆን አይድንም። እዛ ቤት ኃጢአተኛ በደለኛ ሲሆን በማርያም ሲሆን ይድናል። እዛ ቤት ራሱ ኃጢአተኛ ነው፣ ራሱ በደለኛ ነው። ምንም የተለየ ነገር ሲሆን የለም። ኢየሱስ ክርስቶስን አያምኑም የምንለው ለዚህ ነው። ለምንድን ነው በኢየሱስ የማያምኑት? አንድ ኃጢአተኛና በደለኛ ሰው በዛ ቤት ውስጥ በኢየሱስ ሲሆን ተስፋ የለውም። በማርያም ሲሆን ግን ተስፋ አለው። ይኸው ይድናል አለን። አሁን ለኔ ማስረጃ ነው የምትሰጠኝ። በኢየሱስ አይድንም ብለህ ጥቅስ ጠቅሰሃል። በማርያም ኃጢአተኛና በደለኛ ሰው እንደሚድን ማስረጃ አስጠኝ። ማለት እስቲ ጥያቄና እንዲያስተካክልልኝ ምን አልከኝ? ልጥቀስ? እየጠበቀኝ ነው። ጠቅሳ እንዲህ ይላል ልንገርህ። በአንደኛ ዮሐንስ መልእክት ምዕራፍ 1 መልእክት ምዕራፍ 1 እሺ ከቁጥር 5 ላይ እንደዚህ ይላል። 5 ላይ እሺ እንዲህ ይላል እንደዚህ ይላል። ወይም ደግሞ 6 ላይ ከእርሱ ጋር ህብረት አለን ብንል ወይም ደግሞ እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ ከቶ የለም የምትል ይቺ ናት። ከእርሱ ጋር ህብረት አለን ብንል ህብረት አለን ብንል ማለት በእሱ ያመኑ ናቸው። በጨለማ ብንመላለስ እንዋሸዋለን ይላል፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ነው የሚለው። ስለዚህ በኢየሱስ አምኖ በጨለማ የሚመላለስ ስለ ኢየሱስ አይደለም የጠየቀው። ኃጢአተኛና በደለኛ ሰው በማርያም እንደሚድን ማስረጃ አስጠኝ። በምልጃ እናምናለን። በምልጃ አስጠኝ። በማርያም አማላጅነት ኃጢአተኛና በደለኛ የሚድንበትን ማስረጃ አስጠኝ።
ከቅዱሳን ውስጥ አንዷ እመቤታችን ቅዱሳን ናት። ታምናለህ አንተ? መጀመሪያ አፍጥ ነው ማስረጃ አለኝ የምትለውን ማስረጃ አለኝ የምትለውን ማስረጃ አንጣ። ቅዱሳን አይደለችም ወይ ብሮ? ቅዱሳን አይደለችም? እየጠበቅኩ ነው ያለው ወዳጅ። ቅዱሳን አይደለችም ወይ? ይሄን ብቻ መልስልኝ ነው ወዳጅ። ልመልስልህ ነው። አንተ ገና መጽሐፍ ቅዱስ ላይ የለም። ማርያም በኦርቶዶክስ ወዳጅ ስሜት ያቱን እኛ ከመጽሐፍ ቅዱስ እንጠቅሳለን። ማርያም በኦርቶዶክስ ከቅዱሳን በላይ ናት። አረ እግዚአብሔር ይመስገን። አዎ ትክክል። አዎ ትክክል። ስለዚህ አሁን በኦርቶዶክስ ነው ያልኩህ። አሁን ማስረጃ አስጠኝ። አፍተ ነው። ከቅዱሳን ውስጥ ግን አንዱ አይደለችም ወይ? መልስ። ከቅዱሳን በላይ ናት። ከቅዱሳን በላይ ከፈጣሪ በታች ናት። ከፍጥሯን ሁሉ በላይ ከፈጣሪ በታች ናት። ለእናንተም ነው? ለእናንተም ለእናንተስ? አሁን ሐሳብ ላይ ቆይ ማስረጃ እየጠበቅኩ ነው። ሴጣን ማነው? ጴንጤ መቼም አይነጠቁ ያለሁት ወዳጅ። አንተ ቅዱስ ነህ ግን ቅዱስ አይደለችም። ይሄን ንገረኝ መጀመሪያ መልስልሃለሁ። ማስረጃ ወዳጅ። ከቅዱሳን ውስጥ አንዱ አይደለችም ወይ? አይደለችም። የፈለከው ካታጎሪ ውስጥ ከተታት ችግር የለብኝም። ማስረጃ ነው። መቼም አንተ እመቤታችንን ቅዱሳን ናት አትልም። በቃ እግዚአብሔር ይስጥ። አመሰግንሃለሁ። የጴንጤ አመሉ ነው። ስለምናገር ታፍራለህ። በቅዱሳን አልመልስልህም። ምክንያቱም ቅድስት እንደሆነች እንኳን አትናገርም። አልመልስም አለ። አልመልስልህም። በቅድስናዋን እንኳን አታምንም አንተ። ለምን ነው የማይመልሰው? አንዴ ቆይ ስሜት ያቱን በቃ ሰማኝ። አንተ ቅድስት ናት በል እስኪ። ቅድስት ናት በል። ቅድስት ናት። እኔ ነኝ ሚዩት ያደረኩ። ተረጋጋ። የቅድሟን ሳቅ አሁን ተጠቀምባት። ለምን ሚዩት ያደረገኝ? የቅድሟን ሳቅ አሁን ተጠቀምባት ወዳጅ። ያ ራስን ቅድስት ናት በል። ማታፍርባ ከሆነ ቅድስት ናት በል። ራስን አረጋጋበት። በቅድሙ ሳቅ ብራዘር። ሳቅ ያላግባቡ አትጠቀም የምልህ ለዚህ። ቆይ አንዴ ስሜት ያቱ ነው። ኦኬ ምን አልሰጥም ማለት ብራዘር። በጣም ስሜት ይሆናል። አልታወቀ ማለት እንደዚህ መለመን የለብንም። ባይዘዌ ካወራ በስርዓት አውራ። ሚዩት አድርግ። እድል ሰጥቻለሁ። መቼ ታስወራናለህ? አልተጠቀምክም። መቼ ፖለቲካ ትሰራብናለህ? መቼ ታስወራናለህ? ወዳጄ ይሄው ማስረጃ ካለ ልቀበል። ይሄው የመጨረሻ እድል ልስጥህ። በቃ አዳምጠኛ። በቃ እንደሰማው አዳምጥ። አንተም አፍጥን ነው ወዳጄ። እሺ በኢየሱስ አምኖ ያልከውን በጥቅስ አውጥቼ በአንደኛ መልእክት እዚህ ጋር ነኝ ያለሁት። አፍጥ ነው። አረ ብራዘር ምንድን ነው ዝም ማለት አችልም እንዴ አንተ ራስህ ወዳጄ? ና አፍጥ ነው። አፍጥ ነው። አንተንም አላልኩም አፍጥ ነው። ፖለቲካ ስትሰራ በመጽሐፍ ቅዱስ በአንደኛ መልእክት መድኃኒዓለም በአንደኛ መልእክት ምዕራፍ 1 ከቁጥር 6 ላይ አነበብኩልህ። በኢየሱስ አምኖ መልእክት የሚባል አንደኛ መልእክት የሚባል መጽሐፍ የለም። አንደኛ ዮሐንስ መልእክት ቅድም አነበብኩልህ። እዛ ክፍል ላይ የማርያምን አማላጅነት አይናገርም። ሁለቱንም ነው የጠየቀኝ። የኢየሱስንም ማስረጃ አትደበቅ። የጠየቁ ስለ ማርያም አማላጅነት ነው። የማርያምን አማላጅነት በማርያም አማላጅነት ሰዎች እንደሚድን ማስረጃ አንተ። አይ አንተ ለኔ ታማልድልኝ አፍጥ ነው። ስለኔ አይደለም ስለ ማርያም ነው የጠየቁ። ይኸውልህ ወንድሜ በአንደኛ ቆሮንቶስ አንተ ድርሳነ ኪዳነ ምሕረት አንብበህ እኛ መጽሐፍ ቅዱስ እና ብራዘር አፍጥ ነው መጽሐፍ ቅዱስ እናነባለን። አንተ ድርሳንን አፍጥ ነው ብራዘር። መጽሐፍን አታንብብና መጽሐፍ ቅዱስ እያወጣው የጻፈችን ለኦርቶዶክስ ናት፣ እኛ አይደለንም። ቤተክርስቲያን ናት፣ ተዋህዶ ናት። ስለዚህ ቤተክርስቲያን የጻፈችን መጽሐፍ አታቃል። መጽሐፍ ቅዱስ መቻወቀው ኢየሱስን ታማቃል። መጽሐፍን ብራዘር አሁን አፍጥ ነው። እየጠበቅኩ ነው ያለሁት። አንደኛ ቆሮንቶስ ስንት ወጭ ወደ ፖለቲካ ስራ አንደኛ ቆሮንቶስ አታቃል። ቤተክርስቲያንስ አታቃል። እናንተ አታቃሉ። ምን እናቃለን? ስራውን እየነገርኩ ነው። በባዶ ወር ነው የምታስነበባችሁ ይሄንን መጽሐፍ ብራዘር። አውደ ምሕረት ላይ ነው ከፍታ የምታነብላችሁ። ወራጅ ይነበብልን፣ እኛ እናነበባለን እኮ በቃ። ስለዚህ አታቃል። አሁን አፍጥ ነው ወራጅ። እሺ ነክቶት እንደማያክሰው አክታ አታርግ። በባዶ ዳር እንደ የምታነበው እዛ ወንድማል በረዳኝ ጀግና ኮንክ በመጽሐፍ ቅዱስ ማውራት ነው። አንተ ዝም ብለህ ሌላ እየጠየኩ እኮ ነው ያሉት። አሁን አፍጥ ነው እየጠበኩ። ቦታው ጠፋብህ ወዳጄ። እያወጣው ነው። አውጣዋ ታዲያ ብራዘር። እንዴ ቆመህ ቀረህ እኮ። ወይ ፖለቲካ አንተ የጴንጤ አመን ነው ብራዘር። አፍጥ ነው። አንደኛ እያወጣው ነው። ጠብቀኝ ብሮ አፍጥ ነው ፕሊዝ። ሌላውን ወሬ ተውና እንትንን እዛ ላይ አቆየው ወዳጄ። እሱ ነው የሚጠቅመው። ዳን እግዚአብሔር ልቦና ይስጥ። ምንም አይደለም። ለዚህ ታይም ነው ሳቅን አስቀምጥ እያልኩ ያለሁት። ባይዘቢ ሌላ ጊዜ ሳቅ በአግባቡ ተጠቀምበት። ፖለቲካ አንተ እባክህ
እግዚአብሔር ይርዳ። ይኸው ማስረጃ የሚሰጠኝን ግን ይኸው በክርስቶስ ኢየሱስ ሰው አይድንም። አሁን ማስረጃ ግን የሚሰጠኝ በማርያም ግን ሰው ይድናል ብሎ ማስረጃ ነው የሚሰጠኝ። ፖለቲካንቶ አሁን ማለት በጣም ታግሻለሁ። ከዚህ በላይ በቃም ልታገሳለሁ። እየወጣሁ ነው። ስለዚህ ሚውት አድርግና አንተ አውጣ ወዳጄ፣ አውጣ አንተ አውጣ ብራዘር፣ አውጣ ወዳጄ። አሁን ማስረጃ የሚሰጠንን ይኸው መጽሐፍ ቅዱስ የሚገልጠው ኃጢአተኛ በማርያም ይድናል ብሎ ሊያሳየን ነው። ኃጢአተኛ በኢየሱስ አይድንም ብሎ ነው የዘጋው። ዚስ ኦርቶዶክስ። አዳኙ ማን ነው በኦርቶዶክስ ውስጥ? ማርያም ስለምታድን ለሷ ምን አለ? ማስረጃ አለ። በኢየሱስ ሲሆን ግን ማስረጃ ይኸው ምን ኃጢአተኛ በኢየሱስ አይድንም፣ ኃጢአተኛ ግን በማርያም ይድናል። አሁን ማስረጃ እየፈለገ ያለው ኃጢአተኛ በማርያም እንደሚድን ሊያሳየን ነው። ማስረጃ እየፈለገ ያለው ፖለቲካ አንተ በእናዳኒ መቼ ነው እዚህ ቤት ውስጥ ብራዘር አንዴ በቃ ተው በእናትህ ተው ዳኒ እውነት ልብህን ክፈት። እሺ በቃ ማስረጃ ሲኖር ብራዘር እስከዛ ድረስ ና ብራዘር ማስረጃ ሲኖር this is ኦርቶዶክስ ማለት ነው ወዳጄ። ይኸው አሁን ማርያም ኃጢአተኛ በደለኛን እንደምታድን ማስረጃ ነው የሚሰጠን። ኃጢአተኛ በደለኛ ማርያም እንደምታድን፣ ኃጢአተኛ በደለኛ ኢየሱስ እንደማያድን ነው የሚያምኑት። ካን ዩ ቢሊቭ? አረ ወንድሜ ተው። አረ እንዴት ማለት ውሸት መድረክ ላይ ትንሽ ይከብዳል ብዬ ነው። እንደዛ ሚሊ ቤተክርስቲያን አስተምሩም የለም ካለ ወይ ማስረጃ አቅርብ። እሺ ተረኛ ገባ። እሺ ዌልካም ብራዘር። እሺ እንኳን ደህና መጣ። እሺ አንተም በእርግጠኝነት ይኸው አሁን ከፍትልሃለሁ በኢየሱስ እንደማይዳን ይኸው ከመጀመሪያ ጽፌ ነው የምጀምረው። በኢየሱስ እንደማትድኑ ኦኬ፣ በቅዱሳን ግን እንደምትድኑ አሁን ማስረጃ ትሰጠናለህ አንተ። እሺ እንቀጥል። እሺ ቆይ እንቀጥል። ዳኒ ይሄ እኮ ኦንሊ ጂሰስ ነው፣ ኦርቶዶክስም አይደለም። አረ ኦንሊ ጂሰስ ነው። አንደኛ አይደለሁም ኦርቶዶክስ እኮ ከነገ ላይ ይችላል። ዳኒ አንድ አምላክ። ቆይ አንዴ ኦርቶዶክስ ቤተክርስቲያን ማለት ነው ኢየሱስ አዳኝ። ሚውት አድርግ ብራሽ። ጭምብል ካለ ጭምብልን እናውልቆ። ዳኒ ይሄ ሰው አይመለከተውም። ኦንሊ ጂሰስ ነኝ ይላል። ፕሮፋይል ፒክቸሩን ማየት እንችላለን። እታችሁ ነው ስማ። አይመለከትም ስለ ኦርቶዶክስ። አንተ አንድ አምላክ ኦጂ እኮ ሲጀምር አምላክ የለውም ብራዘር፣ አምላክ የለውም እኮ ኦጂ ዳጂ አምላክ የለውም። ኢየሱስን የካደ ሰው እኮ ነው ኦጂ ማለት። ኢየሱስን ክዳችሁ ምንድን ነው የምታወሩት ብራዘር? እኛ አሁን ኢየሱስን ስለሚያምን ሰው ነው የምናወራው። ለእናንተ ኢየሱስ ፍጡር ነው፣ ኮት ነው፣ ጃኬት ነው ብራዘር። ኢየሱስ ጃኬትና ኮት ስለሆነበት ሰው አይደለም የምናወራው። ኢየሱስ አምላኩና ጌታው የሆነ እምነት ያላቸው ሰዎች ነው እያወሩ ያሉት። እና እናንተኛ ውስጥ ገብታችሁ ልታወሩ አትችሉም። እና መጀመሪያ ኢየሱስን ከጌታ ከኮትና ከጃኬትነት አውጣና አምላክና ጌታ አድርገህ ተቀበለው። ያን ጊዜ ነው ክርስትና ኖሮ ህይወትን አግኝተህ ከኛ ጋር ማውራት የምትችለው ማለት ነው። እሺ እሺ ቴዎቶኮስ ሰላም ነው አለው። እግዚአብሔር ይመስገን አለው። እሺ በኦርቶዶክስ አንድ ኃጢአተኛና በደለኛ ሰው ያለ ምግባር ያለ ሰው ማለት ነው ኢየሱስን በማመኑ ብቻ ይድናል? በንስሐ ውስጥ ከተመለሰ ይድናል ነው። ንስሐ ስትል ምን ማለት ነው? ንስሐ በኃጢአት ውስጥ ያለ ምግባር የሌለው ሰው ያው ወደ መልካም ምግባሩ ከተመለሰ ይድናል። ጥያቄ ኃጢአተኛ በደለኛ የሆነ ሰው ነው የጠየቅኩ። ያ እኮ ኃጢአተኛ በደለኛ ማለት ታዲያ ምግባር የሌለው ኃጢአት የሰራ ሰው አይደለም? ኃጢአተኛ በደለኛ ሰው ኢየሱስ ክርስቶስን በማመን ይድናል ወይስ አይድንም?
ይድናል እኮ አልኩህ እኮ ተመልሶ ከዚያ ከኃጢአቱ ተመልሶ በክርስቶስ ካመነ ይድናል። ተመልሶ ስትል ምንድን ነው እያልከኝ ያለው? ተመልሶ ነው ከተግባሩ ከኃጢአቱ ኃጢአት የሚሰራት ሆነ ያንን ኃጢአት ስለ ክርስቶስ ፍቅር ብሎ ከተወ ይድናል። የሚያድነውም እሱ ስለሆነ መተው ነው የሚያድነው። እንደዛ እያልከኝ ነው ያለው? አምኖ መተው ነው። ምን ለማለት ፈልገህ ነው ዳኒሽ? በኢየሱስ ክርስቶስ አመነ፣ ኃጢአት ሰራ፣ ከተጸጸተ ደግሞ ይድናል። በቃ አለቀ። ያው ከተጸጸተ ያ ኦኬ። ከተጸጸተ ነው በኦርቶዶክስ የሚድነው ማለት ነው። ማለት በኦርቶዶክስ አንተ የጠየከኝ እኮ የሆነ ግላዊ ጥያቄ ነው አይጠየከኝ። አንድ ሰው ስለ ኦርቶዶክስ የኦርቶዶክስን እምነት ጠየቅኩ። በዚህ ጉዳይ ላይ የኦርቶዶክስን እምነት ነው የግላዊ ጥያቄ አታርገው። ስለ ኦርቶዶክስ እምነት እያወራን ያለ ነው ወዳጅ እኮ። ምንድነው ታዲያ? ለምሳሌ አንድ ሰው ኢየሱስን በማመኑ ብቻ አንድ ኃጢአተኛና በደለኛ ሰው ምግባር ባይኖረው፣ ለምሳሌ እንደው በወንበዴውን ምሳሌ አድርገን ማቅረብ እንችላለን። ያ ሰው ኢየሱስ ክርስቶስን በማመኑ ብቻ ያለ ምግባሩ መንግስተ ሰማያት ይገባል? ያው እንግዲህ መቼም ያው ጥያቄ ትንሽ እንትን ቢልም ኢየሱስን በማመኑ ይገባሉ? አውድ ይገባል፣ ይድናል። ያለ ምግባር ይገባል ወይ ነው ጥያቄው። ያ ምን ኃጢአት እየሰራ ይገባል ማለት ነው? ያለ ምግባር መንግስተ ሰማያት ይገባል ወይ አንድ ኃጢአተኛና በደለኛ ሰው ኢየሱስን በማመኑ? ያለ ምግባር ኢየሱስን ብቻ አምኖ ምግባር የሌለው ተሆነማ አይገባም። ምን ይሰራል ግን? የሚገባው አይገባም ማለት አይገባም። ኦልራይት። ጥቅስ ማስረጃ ምን አይነት ማስረጃ ልስጥ? አንድ ኃጢአተኛና በደለኛ ሰው ኢየሱስን በማመኑ ብቻ መንግስተ ሰማያት እንደማይገባ ጥቅስ ስጠኝ። ነይ በኃጢአት ውስጥ እየተመላለሰማ መንግስተ ሰማያት ነው ወዳጅ። አንድ ኃጢአተኛና በደለኛ ሰው ኢየሱስን በማመኑ መንግስተ ሰማያት እንደማይገባ ማስረጃ ስጠኝ። ኦኬ ችግር የለውም። የዮሐንስ ወንጌል ምዕራፍ 15 ላይ ያለውን ጥቅስ ልስጥ። እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከአንድ ጀምረን ቆይስ መጽሐፍ ቅዱስ ማገደሉ ላንብብለት ነው። እሺ ከአንድ ጀምረን አደበው ፍሬ የማያፈራ ከግንዱ እንደሚቆረጥ ፍሬ የሚያፈራው ደግሞ በግንዱ ላይ ጸንቶ እንደሚቆይ የሚለው ማለት ነው። እሺ ሰጠኝ አፍተና እኮ ያው ዮሐንስ ወንጌል ምዕራፍ 15 ቁጥር 20 ጀምሮ አንድ ጀምሮ ብቻ ተምን እንደሚጀምር አላውቅም እንጂ አንብ መጽሐፍ ቅዱስ ካለ። እሺ ይሄ ነው ጥቅስ ማለት ነው። ይሄ ነው ጥቅስ ማለት ነው። ማስረጃ ይሄ ነው። ያ ምግባር የሌለው ሰው በምግባሩ ታልጸና ኃጢአት እየሰራ መንግስተ ሰማያት እንደማይገባ ይሄ ነው። እሺ በጣም ጥሩ። በማርያም ወይ በቅዱሳንስ ማለት በቅዱሳን ማለት በቅዱሳን አንድ ኃጢአተኛ በደለኛ ምግባር የጎደለው ይድናል ወይስ አይድንም? የለም ምን በቅዱሳን አይድንም። ምን በክርስቶስ ያልዳነ ምግባር የጎደለው በቅዱሳን ይድናል ማለት ምን ማለት ነው? አይድንም ነው ያልከው? ጻፈው ችግር የለም። ያው የምጽፈውን ነገር ስለማጣጣ የለውም። ጻፈው በቅዱሳን ያልከኝም ብቻ ይድናል ወይስ አይድንም? ወላጅ ያልኩህ እኮ አይድንም፣ በቅዱሳን አይድንም። ምን ይድናል አይድንም? ምንም ጥያቄ እኮ የለም። በቃ ማለት በቃ እሱን ሌላውን ተውና በቃ የተጠየቀውን ኦኬ ተውኩት። ይሄው እሺ ቀጥል። ሲያምበው ዳግመኛ ከዕለታት አንደኛው ቀን እናታችን ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት ማለቱ ነው። ፊት ነው የሚለው ግን ኦኬ ፊት አቆማት። ጌታም በእየለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። እሺ ከሲኦል የምታወጣው ክርስቶስ ሰምራ ሲኦል የሚገቡ ሰዎች ኃጢአት ያለባቸው ናቸው ወይስ ኃጢአት የሌለባቸው? ይሄ ቅዱሳን አማላጅነት ነው። ጥያቄን ስለ ኢየሱስ አማላጅነት አይደለም የጠየቁ። አይ እኔ የኢየሱስ አማላጅ አይደለም፣ ይሄ ቅዱሳን አማላጅነት ነው የሚያሳየው። ስለሱ ነው የጠየቁ፣ ስለሱ ነው ከላስታውስ ቅድም የጠየቁ። ይኸውልህ በቅዱሳንስ ኃጢአተኛ በደለኛ ሰው ይድናል ወይስ አይድንም? ስለ አይድንም ነው ያልከኝ።
ይሄ እኮ ስለ መዳን እኮ ምን ታዲያ ምን አገናኘው? ክርስቶስ ሳምራ ዳን ይችላል። ምን ማገናኘቱን ለኔ ተወው። ይድናል እኮ አይድንም ማለት ምንም አያጠራጥርም። አይድንም። እሺ እነኛ ኃጢአተኞች በደለኞች አሁን በክርስቶስ ሳምራ ይድናሉ ወይስ አይድንም? ይሄ እኮ የክርስቶስ የቅዱሳንን አማላጅነት ነው የሚያሳየው አልኩህ እኮ ወዳጄ። ምን ያሳያል አላልኩም? በቅዱሳን ኃጢአተኛና በደለኛ ሰው ይድናል ወይስ አይድንም ነው ጥያቄው። እንዴ እዚህ ላይ በክርስቶስ ዳን አልዳነ እኮ የሚል የለም። ስለ ክርስቶስ ሰምራ ከእግዚአብሔርን አዳነ ወዳጄ። ይኸውልህ ሪያሊቲውን እናወራ። አትደንግጥ፣ ሪላክስ። ኧረ እኔ ምንም ግራ አልጋባም። ጥያቄው ኃጢአተኛና በደለኛ ያውም ከሲኦል በቅዱሳን በኦርቶዶክስ ይድናል ወይስ አይድንም? እዚህ ጋር ምን ዳነ የሚለውን እስቲ አሳየኝ። ምንም የምትለው እኮ አይገናኝም ሲጀመር ከጠየቀኝ እዚያ ከጻፍከው ጋርና እዚህ ገድል ላይ መጣ ከምታወራው ጋር ምንም ነገር የሚገናኘው ነገር የለም። በቃ አንተ ስሜታዊ ካልሆንክ በደንብ ነው የምትረዳው። ይሄው ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሳምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። በየዕለቱ ከሲኦል 3000 ነፍስ እንድታወጣ ቃል ኪዳን አላት ማለት ነው አይደለ? ክርስቶስ ሳምራ የቅዱሳን ቃል ኪዳን ነው፣ ገድል ነው። ስለዚህ የቅዱሳን ቃል ኪዳን ደግሞ በመጽሐፍ ቅዱስም አለ። አማላጅነታቸው ምንም በለው ብራዘር። በክርስቶስ ሳምራ ሰው ከሲኦል ይድናል ወይስ አይድንም? በክርስቶስ ሳምራ ቃል ኪዳን የተገባላን ነው እንጂ ይድናል የሚል ነገር የለም እኮ አልኩህ እኮ። ጨርሰናል። እዚያ አልጨረስንም። ከሲኦል እንድታወጣ ማለት እንዲድኑ ማለት አይደለም። አቆማት ነው እኮ የሚለው። ፊት አቆማት ማለት ክርስቶስ ፊት አቆማት፣ ክርስቶስን ትለምናለች። ደግሞ የክርስቶስ አማላጅነቷ ከተቀበለ ደግሞ ይምራቸዋል። አሁን ስሜታዊ አትሁን ወዳጄ። ከሲኦል እንድታወጣ ስልጣን ሰጣት ይላል ወይስ አይልም? ይሄውልህ ምንድነው የሚለው መሰለው? ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት ይላል። አየህ ጌታም ከፈጣሪዋ ፊት ቆመች። ጥሩ። ከሲኦል እንድታወጣ ስልጣን አላት ወይስ የላትም? ኃጢአተኛን በደለኛን ሰው እኮ ልንገርህ። ቆይ ጌታ አቆማት ይልና ሌላ ነበር አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ምን እስክሪብቶን አንሳ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ነው የሚለው። ስለዚህ ቃል ኪዳን ሊገባ ይችላል። እሺ የሚምረው ደግሞ እግዚአብሔር ነው። ሪላክስ አድርገው። እዚሁ ላይ ነው ጥያቄ። የት ነው የምትሮጠው? ስለዚህ ክርስቶስ ሳምራ ኃጢአተኛን በደለኛን ሰው ከሲኦል እንድታወጣ ስልጣን አላት ማለት ነው። ያ ስልጣን ሰጪው ግን ክርስቶስ ነው። ይሄን ደግሞ እንደሚሰጥ ማን ነው? አይደለም አሁን ስልጣን አላት ነው ሰጪው ማን ነው? አይደለም ጥያቄው። ስልጣን አላት የላትም እንዴ? ከሰጣት ለምን ስልጣን የላትም ታዲያ? ኦኬ ጥሩ። ስለዚህ አሁን ጥያቄን አሁን ደግሜ እጠይቃለሁ። ቆይ አንድ ኃጢአተኛና በደለኛ ሰው ከሲኦል በክርስቶስ ሳምራ ይድናል ወይስ አይድንም? ይኸውልህ ይሄ በክርስቶስ አምኖ ይድናል አይድንም? ከኃጢአቱ ከተመለሰ ይድናል ብያለሁ እኮ ቅድም። ምንም ችግር የለም። እኔ ስለ ኢየሱስ አይደለም። አሁንም አትደበቅ ነው በፍጹም እንድትደበቅ የሆነ የማያስኬድ እንትን መረቡ ውስጥ ካላስኬደ መመለስ እንደዚህ ያለ አታይዴ። ሰው እንዲማር ከፈለክ ወዳጄ፣ አዎ ሰው እንዲማር ነው። የቤተ ክርስቲያንን ትምህርት ግን አትካደው። እኔ ካልካድከው አንድ ኃጢአተኛና በደለኛ ሰው ክርስቶስ ሳምራ በእሷ አማካኝነት ከሲኦል እንዲድን ታደርጋለች ወይስ አታደርግም? ያሁ ቆይ እኔ እኮ ነው የገረመኝ። ምን ባይምሮ ታረጋለች የሚለው ማን ፊት ቆማ ነው? በማን ፊት ቆማ ነው የሚለው? ማንም ፊት ስለመቆሙ አይደለም እያወራን ያለ ነው። ክርስቶስ ሳምራ ከሲኦል የማዳን ስልጣን አላት ወይስ የላትም? ተሰጥቷታል ወይስ አልተሰጣትም? እኔ ዓላማው አንተ የፈለግከውን ሳይሆን ማን ፊት ትቆማለች ነው። እኔ ስለሱ እኔ አልጠየቅኩ። እሱ ያንተ ጥያቄ። በቃ ትጠይቀኛ ቶ ካልጠየቀኝ መተው እኮ ይቀራል ማለት እኮ ነው። አየህ አይደለም ገባ። እምነትህ እንዳይጠየቅ ከፈራ እምነትህን ካፈርክበት ለምን ገባ? ምንድነው ማፍራው? ለምን አፍራ? ካላፈርክ ያጠየቅኩን ጥያቄ ያስነበብኩን መልሳ። ክርስቶስ ሳምራ አንድ ኃጢአተኛን፣ ኃጢአተኛን፣ በደለኛን ሰው ከሲኦል የማውጣት ስልጣን አላት ወይስ የላትም? እኔ ክርስቶስ ሳምራ አንድ ኃጢአተኛን፣ በደለኛን ሰው ከሲኦል የማውጣት ስልጣን አላት ወይስ የላትም? ክርስቶስ ሳምራ አንድ ኃጢአተኛን፣ በደለኛን ሰው ከሲኦል የማውጣት
ይኸውልህ ምንም ያው ራሱ ገድሉ ራሱ ግልጽ እኮ አድርጎታል። አንተ ወደ ራሱ አንተ ነህ ግልጽ ያላረከው ብራዘር። ገድሉንማ እኔ ገልጬ ያነበብኩልህ። አንተ ግን ግልጽ ማድረግ አቃተህ። ክርስቶስ ሳምራ ኃጢአተኛም በደለኛ ሰው ከሲኦል የማውጣት ስልጣን አላት ወይስ የላትም? ይኸውልህ እየጮክ ነው። እኔ ጌታን እኔ ለምን እንደውም ብቻ አላውቅም እንጂ ወዳጅ አሁን ወደ መልሱ ከመሆን መልሱ ላይ ፎከስ አለ። ምንድነው ወደ መልሱ የሚሄደው? ይኸውልህ እየጠበኩ ነው ያለሁት። ቀድም አልከዋ እዚህ ጋር ነኝ ያለሁት ወዳጅ፣ እዚህ ጋር ነኝ ያለሁት። እሱ ጋር ሂድን እሱ ጋር ምን ላድርግልህ? አንተ የፈለግከውን እኮ አይደለም ሐሳቡን መረዳት አለ። እዚህ ጋር ጥያቄ የማትረዳት ሆነ እና ጥያቄን ጠይቅና ላስረዳህ። በቃ አለ ጥያቄን ጠይቅ። ዝም ብላለሁ እስከ አብራራት ጠብቀኝ እፈልጋለሁ። ይኸው ጻፉለት፣ በስር ስለሚረሳ በኮመንት ጻፉለት። ክርስቶስ ሳምራ በእናትህ እኔ መርሳት ባህሪም የለኝም ብራዘር። አንዴ ክርስቶስ ሳምራ ኃጢአተኛን በደለኛን ከሲኦል የማውጣት ስልጣን አላት ወይስ የላትም? አጭር መልስ። ይኸውልህ ስልጣኑ የክርስቶስ ነው የማውጣት ስልጣን። አጭር መልስ። ስልጣን ተሰጥቷታል ወይስ አልተሰጣትም? ስልጣኑ የክርስቶስ ነው። በቃ ተው አነባበብ ካልቻልክ ስልጣን ተሰጥቷታል ወይስ አልተሰጣትም? ስልጣን ተሰጥቷታል። ጎበዝ። እሺ ልጻፍልህ፣ እችንም ስለምትክታት ልጻፍልህ። ያው ስልጣን ተሰጥቷታል። እሺ የተሰጣ ስልጣን ጻድቃንን ነው ኃጢአተኛን ነው ከሲኦል የምታድነው? እና እንጂ ብራዘር እና እንጂ ወዳጄ እና ብራዘር ታግለ መጨረሻ ላይ እጅ መስጠት የለብህም። አይዞ ወዳጄ። that's why ብራዘር ኢየሱስ ክርስቶስን አያምኑም የምንለው በምክንያት ነው። ባይዘው ኦርቶዶክስ ኢየሱስን ከሚያምን ይልቅ ጻድቃንና ቅዱሳንን ቢያምን ነው የሚቀለው። ይኸው the same thing ነው። ይሄም እምነቱ ያለው ሌላም ኦርቶዶክስ ካለ ገብቶ ማውራት የሚችል ማለት ነው። ጸጋና ሰላም ይብዛላችሁ። እሺ ሰላም አባ። ይኸው ምን አለን ቀደም? በኢየሱስ ክርስቶስ ሲሆን ኃጢአተኛና በደለኛ ምግባር የጎደለው ሰው እንደማይድን ያውቃሉ። በጻድቃን በቅዱሳን ግን እንደሚድኑ ያውቃሉ። ይህ ኦርቶዶክስ። ለዚህ ነው በኢየሱስ እመኑ የምንለው። አገለባብጡት። መጽሐፉ የሚናገረው ኃጢአተኛ በደለኛ ሰው ምግባር የጎደለው፣ አዎ ተስፋው ኢየሱስ ነው። ጻድቃን ቅዱሳኖች አይደሉም። ኃጢአተኛም በደለኛን የሚያጸድቅ እግዚአብሔር አለ። አንተ ምግባርን አይቶ አይደለም እግዚአብሔር የሚያጸድቅ። ኃጢአት በደልን ተናዘዝ እንጂ ኢየሱስ ክርስቶስ ኃጢአተኛም በደለኛም ብትሆን ያድንሃል፣ ይቀበልሃል። ወንጌሉ ይህንን ነው የሚያወራው ወዳጆች። ይኸው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ያለ አምላክ ቃል። አዎ ኢየሱስ ኃጢአተኛን ያጸድቃል፣ በደለኛን ያጸድቃል። ምግባር የጎደለውን በፊቱ ራሱን ያዋረደውን ኃጢአተኛ ነኝ በደለኛ ነኝ ለሚል ሰው እግዚአብሔር አምላክ የመነሻው ተስፋው ነው፣ የመዳኛው አቅሙ ነው፣ የመጽደቂያው መንገዱ ነው። ወንጌሉ ይሄ ነው የሚያወራው። የምንድነው የምንጸድቀው? ኃጢአት በደል በሕይወታችን ሳይኖርብን ፍጹም ስለሆንን አይደለም። አመጻችን ስለተሰረየ፣ ኃጢአታችን ስለተከደነ፣ እግዚአብሔር ኃጢአታችንን ስላልቆጠረብን ነው እግዚአብሔር ያጸደቀን ወዳጆች። ቤተክርስቲያኒቷ ውስጥ ያለው ወንጌል ግን የተገላቢጦሽ ወንጌል ነው። የተገላቢጦሽ ማለት ነው የእግዚአብሔር ቃል ውስጥ የሌለ ወንጌል። ለዚህ ነው በክርስቶስ ኢየሱስ እምነታቸው ሙሉ ስላልሆነ መምህራኖቻቸው፣ አገልጋዮቻቸው ምን ብለው ነው የሚያምኑት? ይኸው የራሳቸው መምህር ማለት ነው። የራሳቸው መምህር ራሷ አደረዋ። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለው የእውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ቀራርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር
ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን? ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር ሲኦል ይቆየናል። እና በጣም ብቻ እግዚአብሔር ይማረን፣ እስቲ እግዚአብሔር ይማረን። ግን ዋስትና ገና ያልተማሩ ትውልዶች ቢሞቱ የት እንደሚሄዱ የማያውቁ ግራ የተጋቡ ይጽደቁ አይጽደቁ የማያውቁ ግን የሚያገለግሉ እሱ ብቻ አይደለም ሁሉም እኮ ነው ያ ማለት እሺ ግን ይሄ አስተምሮ ሙሉ ኦርቶዶክስን ይወክላል ብለህ ታስባለህ? ይላል ይሰማል አይደለ? አይሰማም? አዎ ይወክላል። ዘበነ ታምረ ማርያምን አዋልድ መጽሐፍትን የማይቀበል ኦርቶዶክስ አይደለም አላለም እንዴ? በአማላጅነት በጻድቃን ሰማዕታት አማላጅነት የማያምን በአዋልድ መጽሐፍት የማያምን ኦርቶዶክስ የለም ብሏል ዘበነ ዶክተራችሁ። እሺ ዘበነ ስላለ ኦርቶዶክስ እንደዚህ መሆን አለባት ወይም ይሄ አስተምሮ የግድ የኦርቶዶክስ መሆን አለበት? እሺ እንደዚህ እናርግ። በቤተ ክርስቲያኗ መጽሐፍቱ በቤተ ክርስቲያን ይሸጣሉ። እሺ እነኝን መጽሐፍቶች እንዳናምን የሚያደርገን ማስረጃ ካለ ቀላል ነው። እሱ እንደሱ እናቅለለው። አቤት ቤተ ክርስቲያኒቷ እንዳናምን የሚያደርጉን ማለት እነኝን መጽሐፍቶች እንዳናምንና እንዳንቀበል የሚያደርገን ማስረጃ ካለን ፕሊዝ። እሺ ወገኖች እኔ ራሴ በዚህ መጽሐፍ ሞዴሬተሮች ሰው አታስወርዱ። እሺ እኔ ያስገባሁትን ሰው ፕሊዝ አታስወርዱ። እሺ አንድ አስወርዳውን አላችሁ። እሺ እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ በመሆን ደስ ይለኛል፣ ችግር የለም። ኦኬ ኦርቶዶክስ በመሆን ደስተኛ ነኝ፣ ችግር የለም። እነኚህ መጽሐፍቶች ግን ኦርቶዶክስን እንደማይወክሏት ማስረጃ አስተኝ። ኦርቶዶክስ የሚወክል መጽሐፍ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ ሌላ ወንጌል ነው። በእኛ ላይ ያው ተረት ማስረጃ እንደሱ ስለማትል እንዴ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም ማለት ቤተክርስቲያኒቱ ማስረጃ ከሆነ ማስረጃ መጠየቅ እኮ እየጠበቅኩ ነው ያለሁት። ያንተ ማስረጃ አስጠኝ። እሺ ያንተ ማስረጃ እሱ ካልተቀበለ ኦርቶዶክስ አይደለም የሚል ማስረጃ የውጭ ጉዳይም ግንኙነቷ መጽሐፏ ላይ በግልጽ እነኚህ መጽሐፍቶች የምታምንባቸው መጽሐፍቶች እንደሆነ ገልጻ ተናግራለች። ቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት መጽሐፍቶቿ የእምነቷን አቋም የገለጠችበት መጽሐፍ ላይ እነኚህን መጽሐፍቶች በትክክል እንደምታምናቸው እንደምትቀበላቸው ገልጻ ጽፋለች። እኛ መጽሐፍ ቅዱስ ብቻ ነው መጽሐፍ ቅዱስ ቤተክርስቲያን አንድ ቀንም ተናግራ አታውቅም። ብትሆን ደስ ይለናል፣ ግን መሬት ላይ ያለች ኦርቶዶክስ እንደሱ አይደለም። ዊሽ መጽሐፍ ቅዱስን ብቻ ብላ ብትሆን ደስ ይለናል። ብዙዎቻችን ባልተሰደዱ ነበር፣ ብዙ ሰዎች ተሰደዋል። አንዳንድ እዚህ ጋር ቤተክርስቲያን ወይም ደግሞ ኦርቶዶክስ የሚለው የጸዳ ኦርቶዶክስ ወይም ደግሞ እውነተኛ ኦርቶዶክስ
በግብጽ ሀገር ላይ አለ። ከዚያ ውጪ የተረት ተረት እንትና አይተህ ኦርቶዶክስን መሳደብ ጥሩ አይደለም ብዬ አስባለሁ። አይ እንደሱ እንኳን የሚያስኬደን አይመስለኝም። ኦል ኦቨር ዘ ወርልድ ያለችው ኦርቶዶክስ ኮመን የሚያረጋት ነገር አለ። ኦርቶዶክስ ኢየሱስ ክርስቶስን በማመን ብቻ እድናለሁ የምትል ቤተ እምነት አይደለች። የግሪኩን በል የግብፁን ጥራ የትኛውንም ኦርቶዶክስ ጥራ መዳን በክርስቶስ ኢየሱስ ብቻ በተደረገ በመስቀሉ ስራ ነው ብላ አታምንም። እምነት ሲደመር ስራ ብላ የምታምን ቤተ እምነት ነው የኦርቶዶክስ ማንነት። እሺ እኔ አምናለሁ እንግዲህ እኔ መዳን በኢየሱስ ክርስቶስ ብቻ ብዬ አምናለሁ። ጎበዝ ደስ ይለኛል። እንደውም በሌላ መጽሐፍ ቅዱሳዊ እምነት ነው። በሌላ በማንም የለም። እምነት ነው። አሁን ችግር የለም። እንደዚህ ነው አስተምሯል። ግን ኦርቶዶክስ የመድረክ የያዙ ምናምን ማስረጃ ጠይቃለሁ። ኦርቶዶክስ እንዲህ ነው ካልከኝ ማስረጃ ጠይቃለሁ። እኔም ከማስረጃ ጠይቃለሁ እኮ አንተ ስጠኛ። አንተ አይደለ ቤተ እምነት ውስጥ ያለው እንዲህ ነው ስትል የምታወራውን ነገር በማስረጃ አድርገህ ንገረኝ። መጽሐፍ ቅዱስ እኮ ሰጥቻለሁ። መጽሐፍ ቅዱስ ብቻ አቋሙ ከሆነ የግል አቋሙ ነው። መጽሐፍ ቅዱስ ብቻ ብላ አታምንም ቤተክርስቲያን። እና የሆነ የሌለች ኦርቶዶክስ መስበክ ተገቢ ነው ብዬ አላስብም። መሬት ላይ የሌለች ኦርቶዶክስን ማውራት ተገቢ ነው፣ ወንጌልም ነው ብዬ አላምንም። ያለውን ነገር ለትውልዱ ማሳየት እሱ የተሻለ ነው። ግን ቤተክርስቲያን በታሪክ ውስጥ ማለት ነው እምነት ብቻ ጸጋ ብቻ ብላ የምታምን ቤተ እምነት ግን አይደለችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትሁን በምድር ላይ ያሉ ሌሎች ቤተክርስቲያን የኦርቶዶክስ ቤተክርስቲያን የግሪክንም ቢጨምር ግን አይተዋል። የግብፁ ማስረጃ አስተኝ ችግር የለም። እንየው ያላየነው ነገር ካለ አስተኝ ማስረጃ አስተኝ ችግር የለም። ኢትዮጵያውን ለምን ስለ ግብፅ እናወራለን? ኢትዮጵያን ያለ ነው ስለ ታረጋለህ። እሺ ጥያቄ ካለ ጠይቅ። የግብፁን ብለህ ንገረኝ፣ ማስረጃ አስተኝ ችግር የለም። የግብፁም ጥሩ ከሆነ የግሪኩንም በዓለም ላይ አለ የምትለውን ኦርቶዶክስ ጠርተህ መዳን በክርስቶስ ኢየሱስ ብቻ ነው፣ በጸጋ ብቻ ነው፣ በእምነት ብቻ ነው የሚል ኦርቶዶክስ ካለ ስጠኝ ማስረጃ፣ ይጠቅመኛል ለኔ። ከግብፅ ቤተክርስቲያን መሰረት የኦርቶዶክስ ግብፅ ስለሆነ ማስረጃ ልነገር እኮ ነው። ማስረጃ እዚህ ጋር በማመን ብቻ መዳን እንደሚቻል አንተ ነገርከኝ። ማስረጃ ነው ግን የጠየቅኩ። አንተና ማስረጃ አለየው መጀመሪያ። የለም ወዳጅ እና አየር ላይ ያለች ቤተክርስቲያን አትስበኩን። የግብፅም በለው የግሪክም በለው ለኔ ይሄ ማዘናጊያ ነው። ኦኬ ኦርቶዶክስ በባህሪዋ በኔቸሯ የትኛውም ኦርቶዶክስ ኢየሱስ ክርስቶስን በማመን ብቻ በጸጋ ብቻ በእምነት ብቻ እድናለሁ ብላ ሰብካም ተናግራም አታውቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ስለሆነች አይደለም የምንቃወመው አይደለም። የግሪክም ብትሆን ይሄን ነው እምነቷ፣ የግብፅም ብትሆን ይሄ ነው እምነቷ፣ የሩሲያም ቢሆን እምነቷ ይሄ ነው ወራጂ። እነሱ ጋም ቢሆን የሚያወሯቸው ገድላቶች ተአምራቶች አሏቸው ወንድም ማለት እና ከኢትዮጵያ ጋራ ብቻ የተጣላን አታስመስሉት። አይደለም ከወንጌል ጸር የሆነ የትኛውን ቤተ እምነት እንቃወማለን፣ ካቶሊክንም ይጨምራል። ኢትዮጵያ ውስጥ ያለ ካቶሊክ ይሁን ሮም ያለ ይሁን አሜሪካን ያለ ይሁን ይሄ እምነታቸው ነው። ስለዚህ የሆነ አየር ላይ ያለች ኦርቶዶክስ ጥሩ የሆነች እንደዛ እንድናስብ አታርጉን። እንደ ቤተክርስቲያን ከወንጌል እውነት የራቀችና ከእግዚአብሔር ሐሳብ የጎደለች ቤተክርስቲያን መኖሯን ትውልዱ ማወቅ መቻል አለበት።
ይሄ ነው መልእክታችን። እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ አንድ ቁጥር ጻፉልን። ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ እኛ በኢየሱስ እናምናለን የሚል ኦርቶዶክስ ማለት ነው። በክርስቶስ ኢየሱስ እናምናለን የሚል ኦርቶዶክስ በእርግጠኝነት እናሳያቸዋለን። ቤተክርስቲያኒቷ ገና በኢየሱስ እንደማታምን እምነት እንደጎደላት ወንድምነት ውጪ ነው ያለው። ለዛ ነው ውጪ ነው ያለው። ሌላ ኦርቶዶክስ ካለ መግባት ትችላላችሁ። ከስር ሆናችሁ እየሰማችሁ ያላችሁን እኛ ኢየሱስን እናምናለን እምነት አልጎደለንም የምትሉ ኦርቶዶክሳውያን ካላችሁ በደስታ ነው የምንቀበላችሁ። ካላችሁ አንድ ቁጥር ጻፉ። በብዙ ማስረጃዎች ቤተክርስቲያናችሁ በኢየሱስ ክርስቶስ ላይ እምነት እንደጎደላት እናሳያችኋለን። ለምሳሌ እሺ አይ ቲንክ አንድ ሰው ልቀበል። እሺ ወንድምነት አለ እንዴ? ትችላለህ? ትዳይ ናንተ ገባ ማስረጃ አንጠይቅም። ምን ፈልገህ ነው ወንድምነት? አይ ከተቀበልክ ብዬ ነው ሰው። ኦኬ ትንሽ ደቂቃዎች አሉኝ። ቢዚ ሆናለሁ ከተወሰነ ደቂቃ በኋላ ግን እሺ ቤኪ ነው። እሺ ወንድማችን ቤኪ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት አለ? አለን እግዚአብሔር ይመስገን። ሰምተዋል ርዕሱን እየተነጋገርንበት ያለው? እኔ ገና አሁን መግባቴ ነው። አልሰማኸው? እኔ ዝም ብዬ ነው የገባሁት። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ወንድምነት ምንም የሰማው ነገር የለም። ያው ነገርኛው ርዕሱ ይታያል አይደል? አዎ ምን እንደሚለው ኦርቶዶክስ በኢየሱስ ታምናለች። ምን ትላለህ? ያው እንደተጻፈ ነው ታምናለች። አንተ የኦርቶዶክስ እምነት ተከታይ እንደመሆን መጠን በኢየሱስ በማመን ምን አገኘህ? ያው ድነት ነው። ድነት ነው። ያው ከምን መዳን? ያው ከኃጢአት ነው። ከአዳም የወረስነው ኃጢአት ከሞት ወደ ህይወት ከአዳም ከወረስነው ኃጢአት ነፃ ሆኛለሁ። መጽሐፍ ቅዱስ ታነባለህ በቤት? እሞክራለሁ። ምን አንብበህ ታውቃለህ? ያው ብሉይ ኪዳንን እያነበብኩ ነው። አዲስ ኪዳንን የማቴዎስ ወንጌልንም አንብቤ ያለው እየሄድኩ ነው ገና። ጎበዝ። ከአዲስ ኪዳን ማቴዎስን የምታስታውሰው አለ እንደው ያነበብከው? አዋ ያው ስለ ክርስቶስ ውልደት በቃ አይ ብዙ ናቸው እንጂ ለምሳሌ ካነበብከው ላይ የምታስታውሰው ከማቴዎስ ወንጌል?
ውልደቱን ብቻ ነው የሚናገረው? ብዙ አለ እንጂ ንገረኛ እስኪ። ገና እያነበብኩ አዎ፣ ገና እያነበብክ ነው? አዎ፣ ሙሉን እያነበብኩት ነው። ሙሉን ያነበብከው የለም ከመጽሐፍ ቅዱስ ውስጥ? አይ ቁርጥ እኮ ያሉ እኮ ብዙ ያነበብኳቸው አሉ፣ ግን እንዳለ እያነበብኩት ነው እኮ ከመጽሐፍ ቅዱስ። አሁን አንድ ምዕራፍ ሙሉን የጨረስከው አለ የምታስታውሰው? አዎ። ኦኬ፣ በርታ፣ ማንበብህን ቀጥል፣ እናበረታታለን። ኢየሱስ ግን ማን ነው ለአንተ ወንድማችን ቤኪ? ኢየሱስ ማን ነው? ያው ለኔማ መድኃኒቴ ነው። መድኃኒቴ ለኔ ምን ማለት ነው? መድኃኒቴ ነው ስትል ከአዳም ኃጢአት ከውርስ ኃጢአት ነፃ ያወጣኝ፣ ከእስራት ከጨለማ ወደ ብርሃን ያወጣኝ ጌታዬ ነው። ከውርስ ኃጢአት ከአዳም የወረስከው ማለት ነው። እሱ ነፃ ባያወጣህ ኖሮ ምን ትሆን ነበር? ያው እዛው እስራት ውስጥ ነው መሆኑ። መጨረሻስ እንደሚሆነው እስራት ውስጥ ሆነም እንደሚሆነው መጨረሻም እንደምትሆነው በእንደዛው ነፃ ባያወጣህ ኖሮ ከእንደዛው በደልህ ጋር ብትሞት ምን ነበር የምትሆነው? ያው ክርስቶስ አይደል የገነትን በር የከፈተው? ምን ነበር የምትሆነው? ክርስቶስ መጥቶ የገነትን በር ባይከፍት ባይሞትልህ ምን ነበር የምትሆነው አንተ? ምን ሆናል? ያው ምን ሆናል? ያው ሲኦል ነው የሚገቡ። ያው ክርስቶስ ነፃ ባያወጣ ኖሮ ያው ጨለማ ውስጥ ነው የምሆነው እኮ። መጨረሻ ስትሞት ወዴት ነው የምትገባው እኮ? ያው ወደ ጨለማ ነው፣ ሲኦል ማለት ነው አይደል? አዎ። እርግጠኛ ነህ? እርግጠኛ ነህ? አዎ፣ እርግጠኛ ነህ ሲኦል እንደምትገባ እንደነበር? እሱማ ምን እርግጠኛ ሆናል? እርግጠኛ አልነበርክም። እሺ፣ እርግጠኛ አልነበርክም ሲኦል እንደምትገባ። ኦኬ፣ ኢየሱስ በመሞቱ ለአንተ ታዲያ ከዛ አሁን ካልከው ጨለማ ውስጥ መውጣትህን እርግጠኛ ነህ? አዎ። ወደ ሲኦል እንደምትገባ እርግጠኛ መሆንህን እርግጠኛ ካልሆንክ ወደ ኢየሱስ እንደሞተልህ መንግስተ ሰማያት እንደምትገባ እንዴት እርግጠኛ ሆንክ? ያ በክርስቶስ ያመነ የዘላለም ሕይወት ያገኛል ስለሚል ነው መጽሐፍ ቅዱስ። ያን የዘላለም ሕይወት አግኝተሃል አንተ? እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ እኮ በክርስቶስ ያመነ የዘላለም ሕይወት ያገኛል ብሏል። ያው እኔም የዘላለም ብሏል። አንተ ግን እርግጠኛ ነህ ወይ ነው? ሲኦል መግባትህን እርግጠኛ አልነበርክም፣ ግን ሲኦል ነበር የምገባው ድቅድቅ ጨለማ አልክ። ግን እርግጠኛ ነው ወይ ስለ እርግጠኛ አይደለም። አሁንስ እሱ በመሞቱ መንግስተ ሰማያት የዘላለም ሕይወት እንደምትገባ እርግጠኛ ነው ወይ? እሺ፣ እንደሚከብድህ አውቃለሁ። ይሄንንም አንድ ጥያቄ ልጠይቅህ ቤኪዬ፣ ብዙ ላጨናንቅህ አልፈልግም፣ ቅን ወንድም ስለሆንክ። ይሰማል አይደል ቤኪ? ይሰማል። ቤኪ አንተ ምንድን ነህ ተብለህ ብትባል ምንድን ነኝ ነው የምትለው?
እኔማ ሰው ነኝ ነው ሰው ነህ። ከየት ነው የመጣኸው? ከየት ነው የመጣኸው? ያው ተወልጄ ነው። ተወልደህ ከእናትና ከአባትህ ነው አይደል የተወለድከው? ሳትወለድ በፊት የት ነበርክ? ሳትወለድ በፊት ያው በእግዚአብሔር ሐሳብ ውስጥ ሆናለሁ። በእግዚአብሔር ሐሳብ ውስጥ በማሚ ማህፀን ውስጥ በአባትህ አብራክ ውስጥ እኔም አንተም እንደዛ ነበርን። ኦኬ ያልነበርክበት ዘመን ነበር አይደል? ስንት ዓመት ነው አሁን? እንደው እድሜህን ምናልባት ፈቃድ ከሆነ ከነገርከኝ። 26 ቤኪ አሁን እዚህ የሚያወራኝ ቤኪ ከዛሬ 26 ዓመት በፊት የት ነበረ? ከእናቴ ሆድ በፊት ነው ወይስ እዛ ውስጥ ያለው? አዎ ሳትወለድ በፊት የት ነበርክ? ሳትጸነስም በፊት የት ነበርክ? ያለውማ ከሌለው እኮ የለው። ያልነበርክበት ዘመን ነበር አይደል? አዎ እዚህ ምድር ላይ ያልነበርክበት ዘመን ነበር። አዎ ቀዳማዊ ኃይለ ሥላሴን ታውቃቸዋለህ አይደል? በአካል አግኝተህ ከእሳቸው ገንዘብ ተቀብለሃል አይደል? ከማ ከኃይለ ሥላሴ? ኧረ እኔ አላውቃቸውም። ተው እንደ ገና 26 ዓመቴ ነው ብዬው መለስ ራሱ ተመት። እሺ 26 ዓመት ነው። ኦኬ በእሳቸው ዘመን አልነበርክም። ከዛሬ 26 ዓመት በፊት ብቻ አልነበርክም። ኦኬ ከዚህስ በኋላ በዚህ ምድር ላይ ለዘላለም ነው የምትኖረው? እሱማ እግዚአብሔር እስከፈቀደልኝ ድረስ። እንደው ምን ያህል ጊዜ እኖራለሁ ብለህ ትገምታለህ? ዝም ብለህ ግምትህን፣ የጌታ ቸርነት እንዳለ ሆኖ። ያው 67 ከዛ በኋላ ወዴት ነው የምትሄደው? ወዴት ነው የሚሄደው ቤኪ? ማውኪ ከሞትኩ በኋላ? አዎ ከዛ በኋላ የት ነው የምትሄደው? ትሞታለህ አይደል? አዎ ከሞትኩ በኋላ በቃ ታሪክ መታሰቢያ ይጠፋል? አዎ ያው እንደ ስራዬ ነው። ታዲያ አሁን ስራ ነው። አይ ታሪክ መታሰቢያ ይጠፋል ከምድር ላይ? አንተ በአካል ትሞታለህ፣ ያው በስጋ ትሞታለህ፣ ሁላችንም ስለምንሞት ማለት ነው። ኦኬ ነፍስ የምትባል ነገር አለች አይደል በውስጥህ? ነፍስ ትወጣለች ከስጋህ? አዎ ትለያለች። ከሞትኩም ሰው ሞተ የሚባለው ነፍሱ ከስጋው ሲለይ ነው አይደል? አዎ ኦኬ ነፍስ ከተለየ በኋላ ወዴት ነው የምትሄደው አንተ ነፍስ? ወደ እግዚአብሔር ነው። በምን እርግጠኛ ሆንክ? በምን እርግጠኛ ሆንክ? ያው የፈጠረኝ እሱ አይደለ? በእርሱ ስለማመን ስለዚህ የፈጠረህ ነፍስ ወደ ፈጠራት ወደ እግዚአብሔር ነው የምትሄደው። የነፍስ መጨረሻ ሲኦል ነው ወይስ መንግስተ ሰማያት ነው? እኔ በእግዚአብሔር ስለማመን ያው መንግስተ ሰማያት። በእግዚአብሔር ስለምታምን መንግስተ ሰማያት ትገባለህ። እርግጠኛ ነህ? አዎ። ምን ያህል እርግጠኛ ነህ? ምን ያህል እርግጠኛ ነህ? በፐርሰንት ደረጃ አስቀምጥልኝ ብዬ ብልህ ምን ያህል እርግጠኛ ነህ መንግስተ ሰማያት እንደምትገባ? በፐርሰንት እውነተኛ የምታምነውን እውነተኛ ሆነ ንገረኝ። በፐርሰንት በእግዚአብሔር ላይ ያለህ እምነት መንግስተ ሰማያት እንደሚያስገባ ምን ያህል ፐርሰንት እርግጠኛ ነህ መንግስተ ሰማያት እንደምትገባ? አውጣው በፐርሰንት ተብለህ ብትባል አንተን የምታውቀው ቤኪን የሚያውቀው ምን ያህል ፐርሰንት እርግጠኛ ነህ? አሁን ይሄንን በፐርሰንት ደረጃ አስቀምጥልኝ ብዬ ብለህ። አይ ያው እንደ ስራ የማቆምና እኔ እንትን ነው፣ ግን ያው በእግዚአብሔር ቸርነት እንደምገባ አምናለሁ። ለየኔ በእግዚአብሔር ቸርነት ነው ወይስ በስራ ነው የምትገባው መንግስተ ሰማያት? በስራዬማ ምን ስራ አለኝና እኮ በስራህ። እሺ ምን ያህል እርግጠኛ ነህ መንግስተ ሰማያት እንደምትገባ? ስንት ፐርሰንት እርግጠኛ ነህ? እኔ በስራዬ ያዳልኩ እኔ በስራዬ እንትን አይደል ምንም 1% የለህም በስራህ? አይ እንትን ነው ምግባር፣ ያው የሰው ልጅ ምግባሩ ራሱ። ስለ አንተ ነው የጠየኳቸው ሌሎችን የሰው ልጆች። ቤኪ አንተ ምን ያህል እርግጠኛ ነህ በስራህ
መንግስተ ሰማያት ሊያስገባ የሚችል ስንት ፐርሰንት እርግጠኛ ነህ? በስራዬ ስራ መንግስት ኧረ ምን ስራ አለኝ? በስራዬ እና ስንት ፐርሰንት እንያዘው? በስራዬ እንጃ እኔ ራስህ ስጠን። አንተ ስለሆንክ እኔ አሁን ብሰጥ አንተን አላውቅህም፣ አግባብ አይሆንም። ዝም ብሎ ግምት መስጠት አንተ ነህ ራስህ። ምንም አልሰራሁም ማለት ኦኬ። ፐርሰንት ስጠን እስኪ። በስራ መንግስተ ሰማያት ላይ ያስገባህ የሚችል ምን ያህል ፐርሰንት አለ? ኧረ እኔ ምንም የለኝም። ቢያንስ ስንት ፐርሰንት? 30ማ ብዙ ነው። ኧረ እኔ በእግዚአብሔር ቸርነት ነው እንጂ በስራ አይደለም። በስራ ዜሮ ነህ ማለት ነው አይደል? አይ ዜሮ እንኳን አልሞላም። ያው ትንሽ ቅንነት አለብኝ። እሺ ቅንነት አለ። ቅንነት ስራ ነው እንዴ? አዎ ያው ቅንነት እኮ መልካምነት እኮ ከውስጥ ያለ ቅንነት በስራ ይገለጻል። ለዛ ነው። አይ እኮ ስራ እኮ በስራ ቅንነትህን ተመርኩዘህ በስራ ገልጠህ በስራ ያሳየኸው ምንድን አሳይተሃል በስራ? አይ ይሄ ነው አይባልም፣ ግን ያው ብዙ እንደማንኛውም ሰው ስራ ማለት የሚደረግ ነው አይደለ? በተግባር የሚከናወን ነው፣ ድርጊት ነው። ለሌሎች ሰዎች በጎነትን ማድረግ ማሳየት ነው አይደለ? አዎ ያው ከክፋት ነገሮች መውጣት ነው። ኦኬ። ስለዚህ ምን ያህል ፐርሰንት በስራ ታዲያ ምን ያህል እንያዝ? እሺ 10 ወይ 5% ወይ 0% ወይ 50% ወይ 80%? እንጃ አይ በፐርሰንት እንኳን እንትን አይደለም። አይለካ አይደል? አዎ ማለት እሺ ፐርሰንቱን ተው በቃ። ዝም ብሎ በስራ መንግስተ ሰማያት እንደምትገባ እርግጠኛ ያደርግሃል? ያለህን ፐርሰንት ዝም ብለህ ፐርሰንቱን ቁጥሩን ባትነግረን እርግጠኛ ያደርግሃል? አይ አይደለም። እሱማ በእግዚአብሔር ቸርነት እንጂ እኮ በስራ ብቻ ይገባል አይደለም። ያ ቴንኪው። በቃ በስራህ ዜሮ ነው ማለት ነው። በስራ ላይ አልተማመንክም። በእግዚአብሔር ቸርነት መንግስተ ሰማያት እንደምትገባ ታምናለህ? አዎ። በእግዚአብሔር ቸርነት መንግስተ ሰማያት እንደምትገባ ታምናለህ? አዎ። ያንን ቸርነቱን ከሞትክ በኋላ ነው የምታምነው ወይስ አሁን እያለ በህይወት እያለ ነው የምታምነው? አይ ከሞትኩማ ሞትኩ እኮ በቃ የለም እኮ ሞትኩኝ። ከስጋዬ ነፍስ ስለተለየ በህይወት እያለሁ ነው እንጂ የማደርገው ሁሉ ነገር ማለት ነው። ቴንኪው። ስለዚህ በእግዚአብሔር ቸርነት መንግስተ ሰማያት እንደምትገባ ምን ያህል ታምናለህ? በፐርሰንት ደረጃ በእግዚአብሔር ቸርነት ያው ብዙ ነው። በእግዚአብሔር ቸርነት እንዴት ነው 80 ምናምን በፐርሰንት ከሆነ በማርያም አማላጅነት በማርያም አማላጅነት አያው ልመና እኮ ነው። አንድ ምጃ እኮ ልመና ታቀርብልኛለች ድንግል ማርያም እንጂ እኮ ታዲያ እሷ አትለምንልህም? ምን ያህል ታምናታለህ? ምን ያህል ታምናታለህ የእሷን አማላጅነት? እኮ ያው ምጃ ባቀርበም እኮ ይቅር የሚለኝ እግዚአብሔር ነው። እና በማርያም አማላጅነት አታምንም ማለት ነው? ኧረ ድብን አድርጌ ነው የማምነው። መሻለም ነው ማለት እኮ። ታዲያ ምን ያህል ታምናታለህ? በስራ ብዬ ስለ በፐርሰንት እንደዚህ አይደለም። እኔ እኮ አሁን በስራ ብዬ ስለ ማን በስራ ያልከኝ በስራ ምን ያህል ፐርሰንት ብዬ ስለ አይቶ ፐርሰንት ውስጥ አታስገባው። ከፐርሰንት ውስጥ ሊገባ የሚችል ነገር አይደለም። በስራ ምንም ያለኝ ነገር የለኝም ብለህ አልከኝ። እሺ በእግዚአብሔር ቸርነት ብዬ ስለ ያው 80 በመቶ ያህል ነገር አምነዋለሁ ብለህ አልክ። 20 በመቶ ትጠራጠረዋለህ እግዚአብሔርም ማለት ነው። ኖ አንተ በፐርሰንት ስላስቀመጥክ እንጂ መጠራጠር አይደለም። ያው ስራዬ ምግባሬ እንትን ስለማይል ነው። ኦኬ እሱን እኮ ነገር የእግዚአብሔርን ቸርነት ምን ያህል ነው የምታምነው? የእግዚአብሔርን ቸርነት አይ እምነት ከስራ የተለየ ነው ስለሚል እኔ እኮ የፐርሰንት ማስቀመጥ ውስጥ እንትን አላልኩም እኮ ያው ስላስገደድከኝ ነው። ፐርሰንት ኖ አሁን በእግዚአብሔር ቸርነት ውስጥ እኮ ስራ የለም። በእግዚአብሔር ቸርነት ላይ ስራ እንዳትል ዜሮ ነው በቃ። አትጥራው በፐርሰንት ደረጃ የኔን ስራ አታስቀምጠው አልከኝ። እንዳስቀምጥልህም እንትን አትበለኝ አልከኝ፣ ታውቁትኝ። በእግዚአብሔር ቸርነት ቢሆን ምን ያህል ፐርሰንት እንደምትገባ እርግጠኛ ነኝ መንግስተ ሰማያት?
አይ እኔ በፐርሰንት እንትን አይደለም እኮ በቃ እንደዚሁ አምናለሁ። አሁን እንደዚህ ምን ያህል ታምነዋለህ ተብለህ ብትባል ምን ያህል ታምነዋለህ? እግዚአብሔርን 100% ታምነዋለህ? እንዳውን እግዚአብሔርን ትጠራጠራለህ እያለኝ ነው ይደም። አይ እኔ እየጠየኩህ ነው። 100% ታምነዋለህ ወይ? የእግዚአብሔርን ቸርነት? አዎ። ልብህ የሚያምነው ንገረኝ። ውስጥህ ልብህ የሚያምነው ንገረኝ። እግዚአብሔርን ራሱ እኔማ እግዚአብሔር ይቅር ባይ አምላክ ነው፣ ይቅር ይለኛል ነው እንጂ አሁን በዚህ ልክ እኮ 100% ታምነዋለህ ይቅር ባይ መሆኑን? አዎ እሱማ አምናለሁ 100%። 100% ነው ታምነው? እግዚአብሔርንማ አምነዋለሁ በጣም። ሌላ ማንን አምናለሁ ታዲያ? ይቅር ባይ እንደሆነ ታምናለህ 100%? አዎ በጣም። ስለዚህ በይቅር ባይነቱ 100% ካመንክ መንግስተ ሰማያት እንደምትገባ እርግጠኛ ነህ? በይቅር ባይነቱ? አዎ በይቅር ባይነቱማ በይቅር ባይነቱ ትጠራጠራለህ? አይ እዚህ ጋር ተጠራጠረው እግዚአብሔር አላለች። ኧረ እኔ መጣኔ በራሴ አይታቸው ኮሜንታተሮቹን ተዋቸው። ራሱ የተጠራጠረ ሊሆን ይችላል። ይሄኔ ተው እሱን። አይ እኔ ጭራሽ በራሴ ነው እንጂ በእግዚአብሔር ተጠራጠረ አይደለም። እኔ በራሴ ነው የተጠራጠርኩት እኮ። ታምነዋለህ ወይ 100%? አዎ አምነዋለሁ። በእሱ ቸርነት መንግስተ ሰማያት እንደሚያስገባ አምነዋለሁ። እሺ ጌታ ይበለውና አሁን በዚህ ቅጽበት እኔ እናንተ እያወራን ባለንበት ሰዓት ቤኪም እኔም ብንሞት የት ነው የምትገባው? አንተ ነፍሴ የት ነው የምትገባው? ነፍሴ ያው እግዚአብሔር ጋር ነው። እግዚአብሔር ጋር የምትሄደው ገና ለፍርድ ይመጣል አይደል እኮ። የት ነው የምትገባው? ያው ገነት ነው። ያው ከእግዚአብሔር ጋር። በምንህ ነው የምትገባው ገነት? በምን ነው በምን ነው? ምን ማለት ነው ደግሞ እኮ? ምን አድርገህ ነው ገነት የምትገባው? ምን ስለሰራ? ያው ነፍሴ ከስጌ ከተለየሽ በኋላ እኔ እግዚአብሔር ስለማመልክ እግዚአብሔር ስለምከተል ልጁ ስለሆንክ ያው እሱ ጋር ነው የምትሆነው። ሌላ ምን አለው? ስለማመልከው ነው አምላክ ስለምታመልከው ነው እንጂ ስለሰራው አይደለም የምትገባው ማለት ነው። ስለሰራው አይደለም ያው የምስራ እኮ። ስለዚህ ያለ ስራ መንግስተ ሰማያት ልትገባ አይደል? ፍርድ አለ አይደል እንዴ? ክርስቶስ ለፍርድ ይመጣል። ፍርዱን ተው። አሁን ብትሞት እኮ ነው ብዬ የምልህ። ገና እሱ ለፍርድ ተመልሶ እስከሚመጣ ድረስ አትጠብቅ። አሁን ብትሞት አንተ ያለ ስራ መንግስተ ሰማያት ልትገባ ነው አይደል? እኮ ገነት እገባለሁ። ገነት እኮ መንግስተ ሰማያት ገነት ትገባለህ ያለ ስራ እንዴ? ምንድን ነው ስራ እኮ? ያለ ስራ ማለት ነው። ቅድም ስራ የለኝም ብለህ ስላልክ ያለ ስራ እኮ ቀጥታ ዝም ብለህ ልትገባ ነው። በእግዚአብሔር ታምነህ ማለት ነው እኮ። በእግዚአብሔር ቸርነት በእግዚአብሔር ቸርነት ብቻ ታምነህ መንግስተ ሰማያት ልትገባ ነው። ከየት ነው ይህንን የተማርከው? ይህን ከየት ነው የተማርከው? መጽሐፍ ቅዱስ በእርሱ ያመነ የዘላለም ሕይወት አለው ይላል። የቱ ጋር የቱ ጋር እንደዚህ የሚለው ታውቀዋለህ? ክፍሉ መጽሐፍ ቅዱስ ላይ አውቀዋለሁ። ኧረ ስንት ነበረ? ምን እያልክ ነው የምታወራው? ለምን እንደው ቀስ እያልክ የምታወራኝ? ቶሎ ቶሎ ለምን አታወራኝ? የሆነ ሀሳብ የተከፈለ ይመስላል። ኧረ አልተከፈለም አለው። እሺ የቱ ጋር ነው እንደዚህ የሚለው ታዲያ? የዘላለም ሕይወት አለው የሚለው ያው መጽሐፍ ቅዱስ ላይ አንብቤ ያለው ነው። ክፍሉን አታስታውሰውም ግን አንብበዋል። ስለዚህ በእርሱ የሚያምን ሁሉ ብሎ ስላለ በእርሱ በማመንህ ብቻ መንግስተ ሰማያት እገባለሁ ብለህ ታምናለህ ማለት ነው። ይሄ ልብ ያምነዋል? የትኛው
አሁን ያልኩት አሁን የነገርከኝ አዎ እንዴ አምናለሁ እንጂ ምን ያህል ፐርሰንት ታምነዋለህ? ወቸውድ ለምንድን ነው ፐርሰንት ምናምን የምትለኝ? ፐርሰንቱን ማወቅ አለብን ብሎ በተከፈለ ልብ ማመን ብቻ አይደለም። ለምሳሌ ሙሉ በሙሉ አምነዋለሁ፣ 100% አምነዋለሁ፣ በተከፈለ አምነዋለሁ፣ ይሄን ያህል ፐርሰንት አምነዋለሁ ብለህ ትላለህ። ምክንያቱም ልብ በል ቤኪ፣ ያለ ስራዬ እግዚአብሔርን ታምኜ መንግስተ ሰማያት እገባለሁ ብለህ እያልክ ነው እኮ። አይ ከስራዬ እና ምግባር አያስፈልግም እኮ ስል እኮ አይደለም እኮ። አይ ምግባር አያስፈልግም ብለህ ስትል አይደለም። ምግባር ፈለግህ፣ ምግባር ግን የሌለ ሰው በእግዚአብሔር ሲያምን መልካም ነገሮች መስራት አለበት። ከመጥፎ ነገሮች አሁን አንተን ነው እያደረግን አልሰራህም። ስለዚህ ስራ ብትፈልግ ምንም ነገር የለም፣ 1% የምትጠራው የለኝም ብለሃል። ኦነስት ስለሆንክ ታማኝ ስለሆንክ እውነቱን ስለተናገርክ መልካም። ስለዚህ ሄደህ የተደገፍከው በስራ ላይ አይደለም፣ በስራ ስለሌለ ሄደህ የተደገፍከው የእግዚአብሔር ቸርነትና የእግዚአብሔር ምሕረት ላይ ነው የተደገፍከው ማለት ነው። ግን ስራ አያስፈልግም እያልኩኝ አይደለም። አላልክም፣ እንደዛ ስራ አያስፈልግም አላልክም። ስለ ራስህ ነው እየተናገርክ ያለው አንተ፣ ስለ ራስህ ነው እየተጠየቅ ያለው። ስራ አያስፈልግም ብለህ አላልክም፣ ግን ስራ ያስፈልጋል ብለህ ብትልም ግን አንተ ስራ አልተገኘብህም ከነገርከኝ ላይ ተነስተን ስናወራ ማለት ነው እኮ ምንም ስራ አልተገኘብህም እኮ ቅድም ትተነዋል። እሱን ወደኋላ እንመለስም። ስለዚህ ምንድነው እያልኩ ያለሁት ሙሉ በሙሉ አንተ የተደገፍከው በአንተ ስራ ላይ ሳይሆን በእግዚአብሔር ቸርነትና በእግዚአብሔር ምሕረት ላይ ነው የተደገፍከው አይደል? ይሄ ደግሞ መጽሐፍ ቅዱስ ነው የሚነግርህ አይደል? በዚህ 26 ዓመት ውስጥ ኦኬ። ስለዚህ በእግዚአብሔር ቸርነት ላይ የተደገፍከው ምን ያህል ፐርሰንት ተደግፈዋል? እግዚአብሔር ብዙ አስተማማኝ ነው ማለት አምነዋለሁ። ኧረ እኔ በጣም ነው ማምነው። አይ ነው አይመስልኝም። አስተማማኝ አይደለም አይደል? እግዚአብሔርን መደገፍ ብዙ አስተማማኝ አይመስልህም አይደል? ኧረ ተው በእናትህ ልታጣላኝ ነው እንደ ከእግዚአብሔር ከፈጣሪ ጋር። እኔ አላጣላህም። አንተው ራሱ እኮ መጀመሪያ የተጣላ አይነት ነገር ነው እያልክ። ኦኬ ምን ያህል ፐርሰንት ታምነዋለሽ እግዚአብሔርን? አምነዋለሁ በቃ ሙሉ ለሙሉ። ምን ያህል ፐርሰንት? ምን ያህል ፐርሰንት? ፐርሰንት የለውም። አምነዋለሁ፣ በደንብ አምነዋለሁ እግዚአብሔርን። 100% መንግስተ ሰማያት እንደሚያስገባህ እርግጠኛ ነህ? ያው የእርሱ ፍቃድ እኮ ነው። ምንድን ነው የምፈርደው? ኖ 100% መንግስተ ሰማያት እንደሚያስገባህ እርግጠኛ ነው ወይ? ስራ ሳይኖርህ በእግዚአብሔር ቸርነትና በእግዚአብሔር ምሕረት ላይ ብቻ ተደግፈህ መንግስተ ሰማያት አስገባሃለሁ ብሎ እግዚአብሔር እንዳለህ 100% ታምነዋለህ ወይ ነው ያልኩህ። እኔ እኮ እሱማ የራሱ ፍቃድ ነው ከኔ ጋር እኔ አምነዋለሁ። የራሱ ፍቃድ ነው። ያ የራሱን ፍቃድ አንተ 100% ታምነዋለህ ወይ ነው ያልኩህ። የእሱ ፍቃድ ማምናለሁ። እሱ ያለው ነው የሚሆነው። ስለዚህ እኔ አምነዋለሁ። ይቅር ባይ አምላክ ነው፣ ይቅር ይለኛል ብዬ አምናለሁ። እኔ ራሴን ነው እንጂ እሱ ይቅር ይልሃል ምናምን ነገር አይደለም። በቃ እርሱ የራሱ ፍቃድ ነው። ይቅር እንደሚልህ ገና አታውቅም ማለት ነው። ለኮ እርሱ ነው የሚያውቀው። እሱ ነው እንዴት እንትን እላለሁ እንጂ አንተ ይቅር እንደሚልህ አታውቅም። እንደኔ መንፈስ ነኝ እንዴ? እኔ እንዴት አውቃለሁ? እኔ ይቅር ይለኛል ብዬ እኔ አምናለሁ። ማመን ነው እንጂ እሱ ይቅር ይለኛል። አያችሁት ወገኖች፣ በቃ ህዝባችን እንደዚህ ነው። የህዝባችን ትክክለኛ መልክ በወንድማችን በቤኪ ላይ የሚታየው ማለት ነው። የእግዚአብሔርን ቸርነት እንኳን ይቅር እንደሚል እንኳን እርግጠኞች እንኳን አይደሉም። አላቅም ነው ማለት እኔ ማመን እንጂ አሁን እሱ ቤኪ ስታምን ቆይ እንደዚህ ብዬ ልበልህ። በጣም የምትወደው ጓደኛ አለህ ኢትዮጵያ ውስጥ ነው አይደል ያለው? አለ በጣም የምትወደው ጓደኛ ያ በጣም የምትዋደዱት ጓደኛ የ100 ሚሊዮን ብር ሀብት ያለው ባለ ሀብት ነው ብዬ እንበል። በጣም ነው የምትዋደዱት አንተና እሱ። ኧረ እዚህ ናዳ እንዋደድ። አይ እንዴ ጓደኛ አይደል? ጓደኛ ከሆነ አትዋደድ? የምትወደው ጓደኛ የለህም? አለኝ በጣም ስለምትል ያው እሺ እንዋደዳለን። ኦኬ እሺ ወንድምን እሺ ጓደኛ ሊርቅ ይችላል። ወንድም አለህ? አሉ። ኦኬ ወንድሞች አሉ። ጌታ ይባርክልህ፣ አንተም ተባረክ። ኦኬ ወንድምህ የ100 ሚሊዮን ብር ባለ ሀብት ነው ብለን እንበል። እሺ
ከዛ 100 ሚሊዮን ውስጥ ለሆነ ጉዳይ ፈልገው 20 ሚሊዮን ስጣይ ብትለው ወንድምህ ይሰጣል? ያው እሱ ነው የሚያውቀው። እኔ እንዴት አውቃለሁ? እኔ ጠይቀዋለሁ። ተጠይቀዋለህ አይደል? መጠየቅ ብቻ ነው ታዲያ። እሱ የራሱ ፍቃድ ነው እኮ በራሱ ኦኬ። ተጠይቀዋለህ አይደል? ስጠይቀው መልስ ይመልስልሃል አይመልስልህም? ያው በቃ ወይ ይሰጠኛል ወይ አይሰጠኝም። ስጠይቀው ለምሳሌ ሄደህ ጠይቀው እንደምሳሌ ማለት ነው። ስጠይቀው ምን ብሎ ነው የሚመልስልህ? ያ የራሱ ምክንያት ያቀርብልኛል። ምክንያቱን አቅርቦ ወይ ይሰጥሃል ይልሃል ወይ አይሰጥህም ይልሃል አይደል? አዎ በቃ ወይ ለወገር እንደዚህ ፈልገው ነው ሊልኝ ይችላል። ብዙ ነገሮች አሉ። ምንም ምክንያት ይበል ግን የመጨረሻ ውሳኔ ወይ ይሰጥሃል ወይ አይሰጥህም ነው የሚልህ አይደል? ወይ የተወሰነም ሊሰጠኝ ይችላል። ያው ቀንሶ ምንም ብቻ የወገር ሊሆን ይችላል። የራሱ ፍቃድ ስለሆነ ይችላል። እሺ ሊሰጥህ ይችላል ብለን እንመን። ታምናለህ እንደዛ? እሰጥሃለሁ ብሎ ቢልህ ወንድምህ እሰጥሃለሁ፣ ኧረ ችግር የለም ወንድሜ ምናምን ነገር ብሎ ቢልህ ቃል አውጥቶ እንደዚህ ቢናገር እሰጥሃለሁ ብሎ ቢልህ ምን ያህል ፐርሰንት ታምነዋለህ ወንድምህ የተናገረውን እንደሚሰጥህ? ያው ወንድሜ ብቻ ስለሆነ ሳይሆን ያው ሁለታችን ቀረረብነትም ይወስነዋል እኮ። ልክ ነው። ስለዚህ ምን ያህል ፐርሰንት ታምነዋለህ? እሰጥሃለሁ ብሎ ቃል ገብቶልህ እሰጥሃለሁ ብሎ ቢልህ ምን ያህል ፐርሰንት ታምነዋለህ ይሰጠኛል ብለህ? ኦኬ እሰጥሃለሁ ካለኝ አዎ እሰጥሃለሁ ብሎ ከዛ እሰጥሃለሁ ብሎ ቃል ገብቶልሃል። ያ እሰጥሃለሁ ብሎ ያለህን ቃል እንደሚፈጽምልህ ወንድምህን ምን ያህል ፐርሰንት ታምነዋለህ? ማክሲመም 50% ታምነዋለህ? ማክሲመም ያው እሰጥሃለሁ ካለኝ ያው ሀሳቡን ሊቀየር ይችላል። ለምንድነው 100% ያላመንከው ወንድምህን? ምን ሰው አይደለ እንዴ? ሀሳቡን ሊቀየር ይችላል። ሀሳቡን ሊቀየር ይችላል። ከብሩ እግዚአብሔር የዘላለም ሕይወት እሰጥሃለሁ ብሎ ነግሮህ ያውቃል? እግዚአብሔር የዘላለም ሕይወት እሰጥሃለሁ ብሎ ነግሮህ ያውቃል? ያ በእኔ ያመነ የዘላለም ሕይወት አለው ይላል። በቅዱስ ቃሉ ነግሮሃል አይደል? መጽሐፍ ቅዱስ ላይ በእኔ ያመነ የዘላለም ሕይወት አለው ብሎ ነግሮሃል ማለት ነው በቅዱስ ቃሉ። ያንን የተናገረውን ቅዱስ ቃሉን እግዚአብሔር ፈጽሞ ቤኪን የዘላለም ሕይወት እሱን በማመን የዘላለም ሕይወት እንደሚሰጥ ምን ያህል ፐርሰንት አምነዋል? እግዚአብሔር ምን በማድረግ የተናገረውን ቃል የገባውን በእርሱ የሚያምን የዘላለም ሕይወት አለው ብሎ ያለውን የተናገረውን ቃል በቃሉ የነገረህን እውነት እና አንተ በኢየሱስ ክርስቶስ አምነህ በእግዚአብሔር አምነህ ብትሞት እንኳን ያለ ስራ እንኳን ሆነ ብትሞት መንግስተ ሰማያት እንደሚያስገባ ከዛ ከተናገረው ቃል የተነሳ መንግስተ ሰማያት እንደሚያስገባ ምን ያህል ፐርሰንት አምነዋል እግዚአብሔርን? አይ በጣም ብዙ ነው እንጂ በፐርሰንት ምን ያህል ፐርሰንት? እኔማ ሙሉ ለሙሉ አምነዋለሁ። እግዚአብሔር ሙሉ በሙሉ ታምነዋለህ? አዎ። የወንድምህን ያላጠረጥረው አጠረጥረውም የወንድምህን ያህል? እኔማ ሙሉ ለሙሉ አምነዋለሁ። ማመንማ እኔ አምነዋለሁ፣ ግን ያው የእርሱ ፍቃድ ነው። ሌላው ነገር እኔ አምነዋለሁ። አሁን ባለ የክርስትና ህይወት ኢየሱስ ክርስቶስን ታምነዋለህ? አምነዋለሁ። ታምነዋለህ? ኦኬ። አሁን እያመንከው በዚህ ሰዓት ታምነዋለህ? እስከዚህ ሰዓት ድረስ ታምነዋለህ አይደል? አሁን ብትሞት መንግስተ ሰማያት ነው የምትገባው ወይስ ሲኦል ነው የምትገባው? እኮ እኔ አምነዋለሁ። ያው የእርሱ ነው አንተ የሚለው እኮ እኔ አምነዋለሁ ነው የምልህ እኮ። ታምነዋለህ። ስለዚህ መንግስተ ሰማያት ነው የሚያስገባ ወይ ሲኦል ነው የሚያስገባ? ሲኦልማ ያ ልጁ አይደለው እንዴ? ሲኦል አያስገባኝም፣ ግን እኔ አምነዋለሁ። ያው የእርሱ ፍቃድ ነው እንዴ? የሱ ፍቃድ ስለሆነ አይደል እንዴ እኮ የተናገረ ቤኪ። የሱ ፍቃድማ አትበል። እሱ ስለፈቀደ አይደል የዘላለም ሕይወት እሰጥሃለሁ ብሎ በቃሉ ነገረኝ ብለህ ያልከው እኮ። አሁን እዚህ ጋር እኮ ቤኪ እሱ እኮ ስለፈቀደ ነው በእርሱ የሚያምን ሁሉ ብሎ ያለው። ቅድም ነግሮሃለሁ እግዚአብሔር ብዬ ስለ በቅዱስ ቃሉ ነግሮኛል ብለህ ያልከው የእርሱ እኮ ፍቃድ ስለሆነ ነው በእርሱ የሚያምን ሁሉ የዘላለም ሕይወት አለው ብሎ ያለው ማለት ነው።
ስለዚህ አንተ እሱ የተናገረውን ቃሉን በቅዱስ ቃሉ የተናገረውን ፍቃዱ የሆነውን በቅዱስ ቃሉ የተናገረውን ነው ያመንከው ማለት ነው። ስለዚህ ስላመንከው ያንን የተናገረውን ፍቃዱን የተናገረውን ቃሉን እግዚአብሔር ይፈጽማል ብለህ አንተ ምን ያህል ፐርሰንት አምነዋለህ ነው የኔ ጥያቄ።